አሁን ዛሬ ትዝታው ሳሙኤል ገብቷል እሺ ኢትዮጵያ ማለት ነው። ከቀናት በኋላ ደግሞ ቀለሜ ይገባል ኤርሚያስ ማለት ነው። ኦኬ ስለዚህ ቤተክርስቲያን እንዴት ነው እነዚህ ሰዎች ላይ እርምጃ ለመውሰድ አታስብም? ታስባለች። እርምጃ ስታይ ህጋዊ እርምጃ ነው ማለት በህግ እንዲጠየቁ በቃ ውጭ ላይ ሆነው ያወሩት ነገር ለህግ አያስጠይቃቸውም። እኔ እንኳን ህግ ተኮር ነገር አምናሹር እንግዲህ የህግ ባለሙያ ምናምን ካለ ማብራሪያ ቢሰጥ መልካም ይመስለኛል። እንዴት መሰለ እናንተ እዛው በቅርበት ቤተክርስቲያኑም ጋር ስላላችሁ ምናምን ይሄ ለሚመለከተው አካል እንትን ብላችሁ ይሄ ነገር መፍትሄ መስጠት አለበት። ውጭ ሆነው የተሳደቡትን ማስተካከል አለባቸው። ዛሬ ትዝታው ሳሙኤል ገብቷል። ከቀናት በኋላ ደግሞ ኤርሚያስ ይገባል። አሁንም ምን ይዘው ምን አጀንዳ ይዘው እንደገቡ ቤተክርስቲያን ላይ አይታወቅም። ሁሉም ነው የሚገቡት። እነ ኤፍሬም ባለ ጊዜ ሁሉ ይገባል። ፕሮግራም አላቸው። ስለዚህ ይሄ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን ልታስብበት ይገባል። እነዚህ ሰዎች በህግ ሊጠየቁ ይገባል። እንደፈለጉ የሰው አይምሮ ላይ እየተጫወቱ ውጭ ሆነው ሲገቡ ደግሞ ሰላማዊ መስለው መግባት የለባቸውም። ቀለሚያውን ይህን ሰሞን ከገስት የጠፋው ወደ ኢትዮጵያ ስለሚመጣ ነው። ቱቢሆነስ ተኒንጃ እስቲ እንደዚህ አይነት ነገሮች እንዴት ይታያሉ የሚለውን ነገር አምናሹር እውነት ለማውራት የማላውቀው ነገር ላይ መፈትፈት ብዙም አልወድም። ግን ከጓደኞች ጋር ከቅርበት ያው ቤተክርስቲያን ቅርበት ስላላችሁ እናንተ ይሄን እንትን ማለት ትችላላችሁ። እስቲ የሚመለከታቸውን አካላት አትሊስት የህግ ባለሙያ አንድ የህግ ባለሙያ የምናውቀው አለ በቅርበት እሱን እስቲ እናውራዋለን። ተጠይቆ መውጣት አለበት። ያኛውም እንደዛው። እሺ እህታችን ያው ትእዛዝ እያስተላለፍሽ ነው የሚመስለው። በቃ እንደ ሀሳቡን ተቀበል። ትእዛዝ ሳይሆን እኔ ርቀትም ላይ ስላለሁኝ ነው፣ በጣም ስለምናደድም ነው። ለምን ትናደጃለሽ? ያው ቤተክርስቲያኗ የሌላትን ነገር እየሰጡ በዚህን ያህል ልክ መሄዳቸው በጣም ያናድደኝ። ለምን መሰለሽ? ለወደፊቱም በሜንታሊቲ ደረጃ እኔ አንድ ምክር ልምክርሽ፣ ታናሽሽ አምናሹር፣ ግን አንድ ምክር የምመክርሽ ምንድን ነው፣ ታች ላላችሁ ሰዎችም ማንም ሰው ከመሬት ተነስቶ ቤተክርስቲያን ላይ አፉን ከፈተ አልከፈተ ልትበሳጩ አይገባም። ኦኬ ልትበሳጩ አይገባም። ለምን ከተባለ ከኛ የሚጠበቀው እንደ ክርስቲያን ከኛ የሚጠበቀው የቤተክርስቲያንን ትምህርት ማወቅ። ኦኬ እንደ ክርስቲያን የሚጠበቀው የቤተክርስቲያንን ትምህርት ማወቅ። የቤተክርስቲያንን መሰረታዊ ትምህርት ካወቅን አንደርስታንድ ካደረገ እነዚህ ነገሮችን ካደረግን ከዛ በኋላ እኛ ሰዎች በሐሰት ቤተክርስቲያንን ሲከሱና አፋቸውን ሲከፍቱ መልስ መስጠት ከኛ የሚጠበቀው ድርሻ ነው። ይሄ ደግሞ በህግ የሚያስጠይቅ እኔ አሁን የህግ ባለሙያ አይደለም። አምናሹር ላይክ እዚህ ነገር ላይ ነገሮች እንዴት ነው አንድ የሚደረጉት የሚለው ነገር ላይ እርግጠኛ አይደለም። ግን አትበሳጭ። አሁን ቀለሜ ተናገረ ከዚህ በፊት ቀለሜ አሁን ቤተክርስቲያኗ በቁርባን ሰው ለመግደል ትጠቀማለች እስከ ማለት የደረሰ ሰው ነው። አሁን እሱን እኮ ነው ነገር እሱ አሁን ባለፈው ላይክ ከዚህ የህግ ባለሙያ አንድ ማን ነው ስሙ ጠፋብኝ፣ ነጋሪት የሚል ዩዘርኔም እነሱም ሲያወሩበት ነበረ። ራሳቸውን የቻሉ ሰዎች ስላሉ እዚህ ኤሪያ ላይ እነሱ እንትን ይላሉ። ነገር ግን የኔ ፖይንት ምን መሰለሽ፣ ለወደፊቱም ነው የምልሽ፣ ለአሁኑ ሳይሆኑ ለወደፊቱም ምንድነው እብድ ተናገረ ብለሽ አትበሳጭ። ለራስሽ ነው ጨጓራሽንም እንድታድኝ ነው ይሄን ነገር እየነገርኩሽ ያለሁት። ኦኬ አትበሳጭ። እኔ አሁን ቀለሜ ትዝታው የሆኑ ሰዎች ቤተክርስቲያን እንዲህ ናት እያሉ ስላላወሩ ምንም እኔ አሁን ፐርሰናሊ ምንም አያናደኝም። እግዚአብሔር በሚያውቅ ኦኬ ጤነኞች ናቸው ብዬም ስለማላስብ እውቀትም የሌላቸው ሰዎች ናቸው። እውቀት ያለው ሰው ኖሌጅ ያለው ሰው ቤተክርስቲያንን አታክ ቢያደርግ በእውቀት ሰው አታክ ቢያደርግ እኔ አይ ዶንት ማይንድ። በእውቀት የመጣን ሰው በተቻለ መጠን በእውቀት ለመመለስ ይሞክራል። ነገር ግን የሆኑ ሰዎች እንደዚህ አይነት ወሬ አወሩ ተብሎ እኛ ለራሳችን ጤንነት ራሱ እነዚህ ሰዎች የሆነ ነገር ተናገሩ ብለን መበሳጨት የለብንም። ግን ሀሳቡን መጀመሪያ የተናገርሽውን ሀሳብ እንደ ሀሳብ አክሰፕት እናደርገዋለን። ከዛ እስኪ የሚሆነውን ነገር እናያለን። እህታችን በዛ መልኩ ይሻላል። በቃ አመሰግናለሁ። እኔ በቃ በጣም ስለተናደድኩ ነው። ለመሰለ ምንም እንዳላደረገ ደረቱን ነፋ አድርጎ፣ በእርግጥ ጸጋው ተገፏል፣ ይክፈፈው ገብቷል። አፍሽን እንትናት ወይ አንቺ ማውን ምን መሰለሽ ጾም ላይ አይደል ያለ ነው። ለዚህ ነው የምልሽ ገብቶሻል። እኛ ተናደንም ወደ ሌላ ነገር ነው፣ ስንናደድ ወደ ሌላ ነገር ነው። አሁን እዚህ ይክፈፈው ማለት ጀመርሽና እኛም ተናደን ወደ ሌላ ሙድ ውስጥ ነው የምንገባው። ስለዚህ ራሳችንን ኮንትሮል ለማድረግ ከቤተክርስቲያን ፍቅርና ቅናት የተነሳ እንደሆነ አንደርስታንድ፣ ግን በተቻለ መጠን ራሳችንን ለማረጋጋት ብንሞክር መልካም ነው። እና ሴጣን ይናገራል፣ ቤተክርስቲያንን ይሳደባል። ሰዎችን ተጠቅሞ ሴጣን ቤተክርስቲያንን አታክ ያደርጋል። ቅዱስ ቁርባን የጌታን ስጋና ደም አታክ ያደርጋል። የተለያዩ ነገሮችን ሴጣን በሰዎች አድሮ አታክ ያደርጋል። ኦኬ በሰዎች አድሮ አታክ ያደርጋል። ስለዚህ ምንም የሚገርም ነገር አይደለም። ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ መሳደብ ምናምን ቤተክርስቲያን ማጠልሸት የነበረ የተለመደ ነገር ነውና
ከዛ አንፃር ነው ህይወታችን። ኦኬ እና አትበሳጭ። እሺ በቃ ይሄ ልንገር ብዬ ነው። አመሰግናለሁ። እግዚአብሔር ያክብርልሽ። ቻው። ሰላም። አሁን እናንተ ታች ያላችሁ ኮሜንት ላይ ያላችሁ ሰዎች አሁን ትዝታውን ይቅርታ አድርጉልኝና ሰው መናቅ አይደለም። ትዝታውን ከሰው ቁጥራችሁት ነው። አሁን እንደው ከሞን ጋይስ ከሞን ትዝታው እኮ ዘማሪ ነበር። በቃ አለቀ። ምንድን ነው ሌላ ምንም እውቀት ራሱ የለውም። እንደው አትሊስት ቦታ ለሚሰጠው ሰው ቦታ ስጡ። እግዚአብሔር ምስክሬ ነው። ቦታ ለሚሰጠው ሰው ቦታ ስጡ። ትዝታው በምን ምክንያት ከቤተክርስቲያን እንደወጣ ይታወቃል። ከጀርባ ያለው ስቶሪ ባክግራውንድ ይታወቃል። ግን አትሊስት ነው የምላችሁ፣ አትሊስት መነጋገሪያ ሰውን ስታደርጉ ቦታ ስትሰጡም ቦታ ዲዘርቭ ለሚያደርግ ሰው ትዝታው ከሞን ዲያራ ሼም ነው። ተው እናንተ ሰዎች ሼም ነው ሼም ነው። እና ከዛ አንፃር ነው። እሺ ሁሌ የምንጠየቀው አንድ ጥያቄ ምንድን ነው? ኢየሱስ ክርስቶስ ለምንድን ነው መሞት ያስፈለገው? ማለት ነው እኛን ለማዳን እንደሆነ ያው አውቃለሁኝ። ግን ፍሬ መብላት ከመሞት ጋር ምን የሚያገናኘው ነገር አለ? አዳም ኃጢአት የሰራው አትብላ የተባለውን ፍሬ በልቶ ነው። ኢየሱስ ክርስቶስ ደግሞ ሞቶ ምናምን ደሙን አፍስሶ ነው። ስለዛ ምን አገናኘው? ዳይሬክት ፍሬ ነው የበላው አዳም። የኢየሱስ መሞትና መሰቀል ጋር ምን ያገናኘዋል? በጣም ሁል ጊዜ የሚጠይቁት ጥያቄ ይሄ ነው። ስለዚህ ከቻልክ እሱን መልስልኝ። እና ደግሞ የስላሴ አስተምህሮት ላይ ትንሽ አብ፣ ወልድ፣ መንፈስ ቅዱስ ያው በአካል ሶስት ናቸው ትላላችሁ። ስለዚህ ስቲል ሶስት ናቸው። በመለኮት አንድ መሆናቸው ማተር አያደርግም። ስሪ አካል ነው ያላቸው ስቲል። ስለዛ ስቲል ሶስት ሲሆኑ አንድ ብትሉም ግን ስቲል ካውንት የሚደረጉት እንደ ሶስት ነው። ስለዛ ሶስት ናቸው ማለት ነው። ሶስት አምላክ ነው ያላችሁ እናንተ አንድ በሉ እንጂ ግን ስሪ የሚል ነገር አለ። እሱ ላይም ትንሽ ብትሄድበት ደስ ይለኛል። ያው ለዚህ ነው ክርስቲያን ማንሆነው ነው የነሱ እንትን እና በቃ ይሄ ነው ጥያቄ። አመሰግናለሁ በጣም እግዚአብሔር ያክብር። ኧረ ችግር የለውም። እሺ እህታችን ካነሳችሁ ሀሳብ ጋር የመጀመሪያው ጥያቄ በደንብ ስም እህታችን፣ መጀመሪያው ጥያቄ ምንድነው? አዳም ኦኬ ፍሬን የበላው ኦፍኮርስ ፍሬን የበላው ኦኬ እሺ ፍሬን የበላው ነገር ግን አሁን ምንድነው የበላው ፍሬ እግዚአብሔር አምላክ መጀመሪያ አዞት ነበረ። እግዚአብሔር አምላክ ምን ብሎት ነበረ? ከዚህች ፍሬ በበላ ቀን ምን ትላለህ? ትሞታለህ ብሎት ነበረ። እውነታችሁን ነው። አይ ቲንክ አይ ሹድ እህታችን ያነሳችሁን ሀሳብ እስቲ አድሬስ እስካደርግ ድረስ እንደ እግዚአብሔር ፈቃድ ኮመንቱን ኦፍ ላድርገው። አዳም ምን ተባለ? ኦሪት ዘፍጥረት ሄዳችሁ ስትመለከቱ ከዚህች ፍሬ በበላ ቀን ትሞታለህ። አሁን መብላቱ አይደለም ኦኬ፣ መብላቱ ብቻ ሳይሆን መጀመሪያ የተሰጠው ትእዛዝ አለ። አሁን ለምሳሌ ሰዎች 10ቱ ትእዛዛት እንዲህ በኋላ ለሙሴ ሕግና ትእዛዝ እንደተሰጠው ሁሉ አዳም ምን ተሰጥቶታል? ከዚህች ፍሬ በበላ ቀን ምን ትላለህ? ትሞታለህ ተብሏል። ኦኬ ኦሪት ዘፍጥረት ምዕራፍ 3 ላይ እግዚአብሔር የሰው ልጅ ሲፈጥር ኦሪት ዘፍጥረት ምዕራፍ 3 ላይ ኦሪት ዘፍጥረት ምዕራፍ 3 ላይ እንዲህ የሚል ቃል አለ። ምዕራፍ 1 ላይ እግዚአብሔር አለ። ቆይ አንዴ አንተ ላስገባው። ይቅርታ ጋይስ። ኦሪት ዘፍጥረት ምዕራፍ 1 ላይ ቁጥር 26 ላይ እንደዚህ የሚል ቃል አለ። ኦኬ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትና ምድርን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ይግዙ። ስለዚህ ሰው ሲፈጠር መጀመሪያ ምንድነው? በእግዚአብሔር መልክና ምሳሌ ነው የተፈጠረው። አዳም ሲፈጠር በእግዚአብሔር መልክና ምሳሌ። ከዛ ባለፈ ምን ተደርጎ ነው ሰው የተፈጠረው? ገዢ ተደርጎ፣ ሌሎች ፍጥረታት ላይ ገዢ ተደርጎ ተፈጠረ። የሰው ልጅ በዚህ ደረጃ ነበር የሰው ልጅ የከበረው፣ ክቡር ሆኖ የተፈጠረው። ነገር ግን እግዚአብሔር ሰውን በዚህ ያክል ጸጋ ሲፈጥረው ደግሞ ሕግ ሰጠው። ኦኬ ከዚህ ፍሬ እንዳትበላ፣ በቃ ይሄን ነገር እንዳታደርግ ተብሎ ተሰጠው ለአዳም። ከዚህ ፍሬ በበላ ቀን ምን ትላለህ? ትሞታለህ ተባለ። ምን አይነት ሞት? ስጋዊ ሞት ነው? ኦፍኮርስ ስጋዊ ሞት አይደለም። ከገነት ሲባረር እንመለከታለን። አዳም ያንን ፍሬ በበላ ቀን አዳም ያንን ፍሬ መብላቱ ሳይሆን ዋናው ፖይንት ፍሬውን በላ። ፍሬውን በመብላት ውስጥ ግን ምን አለ? የእግዚአብሔርን ሕግ ተላለፈ። ኦኬ እግዚአብሔር ቀድሞ ከዚህ ፍሬ በበላ ቀን ምን ብሎታል? ትሞታለህ ተብሏል። ሞት ሲባል ስጋዊ ሞት አይደለም፣ መንፈሳዊ ሞት። አዳም ስጋዊ ሞት ሳይሆን ያንን ፍሬ ሲበላ ምናዊ ሞት ነው የሞተው? መንፈሳዊ ሞት ሞተ። which means
በእግዚአብሔር መልክ በእግዚአብሔር ምሳሌ ተፈጥሮ ገዢ ተደርጎ ተፈጥሮ እንስሳትን፣ አሳዎች፣ ሌሎች ፍጥረታትን እነሱ ሁሉ ላይ ገዢ ተደርጎ ተፈጥሮ የነበረው አዳም እነዚህን ሁሉ ነገሮች እነዚህን ሁሉ ጸጋ ሲያጣ እንመለከታለን። ፈሪ ሲሆን እንመለከታለን። በደሉን ከበደለ በኋላ ተቀዝባዥ ሲሆን ኦኬ። ስለዚህ ትሞታለህ ሲባል ምን አይነት ሞት ሞተ? መንፈሳዊ ሞት ሞተ። አዳም ሰማያዊ ተደርጎ ነበር የተፈጠረው። ኦኬ፣ ሰማያዊ በእግዚአብሔር መልክና ምሳሌ ነበር የተፈጠረው። እንደውም እዛው ኦሪት ዘፍጥረት ምዕራፍ 3 ቁጥር 21 ላይ እንደዚህ ቁጥር 20 ላይ እንደዚህ ይላል። ይቅርታ ቁጥር 22 ላይ እግዚአብሔር አምላክም አለ፣ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ከዛ ቁጥር 13 ላይ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ የተገኘባትን መሬት ያርስ ዘንድ። ኦኬ፣ አዳምንም አስወጣው፣ ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ እያለ ይናገራል እግዚአብሔር አምላክ። ስለዚህ አክሽን ወሰደ። እግዚአብሔር ትእዛዝን አስቀመጠ፣ ሕግን አስቀመጠ። ይሄን ሕግ ካልፈጸምክ አዳም ይሄን ሕግ ባለመፈጸመ እንዲህ ትሆናለህ ተባለ። ስለዚህ አዳም ያንን ሕግ ተላለፈ፣ አዳምና ሔዋን ተላለፉ። ስለዚህ ሞቱ፣ መንፈሳዊ ሞት ሞቱ፣ ከእግዚአብሔር ተለዩ፣ ጸጋቸውን አጡ። ስለዚህ ከዛ በኋላ ከአዳም የሚወለዱ ልጆች በሙሉ በደንብ ስሚ፣ ከአዳም የሚወለዱ ልጆች በሙሉ አዳማዊ ሆኖ ነው የሚወለዱት። አዳማዊ ማለት ጸጋ እግዚአብሔር የላቃቸው ፈሪ ተቅበዝባዥ ሆኖ ሲወለዱ እንመለከታለን። ኦኬ፣ ለኃጢአት ተጋላጭ የሆነ ማንነት ያላቸው፣ ኦኬ፣ ኃጢአት ድል የሚነሳቸው፣ ኃጢአት የሚያሸንፋቸው እንደዚህ አይነት ማንነት ያላቸው ሆኖ የአዳም ልጆች በሙሉ በዚህ መሰረት ሲመጡ እንመለከታለን። ከአዳም የወለዳቸው ልጆች ማለት ነው። ይሄን እንመለከታለን። ኦኬ፣ ስለዚህ አዳም ፍሬ መብላቱ ብቻ ሳይሆን ዋናው ፖይንት ፍሬ በመብላቱ ውስጥ ምንድነው? ይህን ነገር እንዳትረሺ፣ የእግዚአብሔርን ሕግ ተላልፏል። እግዚአብሔር ደግሞ ቀድሞ ሳይነግረው አይደለም፣ እውነት ለማውራት ነግሮታል። ከዚህ ፍሬ በበላ ቀን ትሞታለህ ተብሏል። ስለዚህ ሞተ፣ መንፈሳዊ ሞት ሲሞት እንመለከታለን። ከኤደን ገነት ወጣ፣ ከእግዚአብሔር ጋር ይኖር፣ ከእግዚአብሔር ጋር ኮሚዩኒየን የነበረው ህብረት የነበረው አዳም ይህን ሁሉ ነገር ሲያጣ እንመለከታለን። ስለዚህ ከአዳም የሚወለዱ በሙሉ በዚህ ስቴት ውስጥ ኦኬ፣ በዚህ ስቴት ውስጥ በዚህ ሁኔታ ውስጥ ሲሆኑ እንመለከታለን። ከዛስ ለምንድን ነው ክርስቶስ መምጣት ያስፈለገው? ከዚህ በፊት እህታችን ሜቢ በውስጥ አንድ ሊንክ ልክልሻለሁ። እሺ ቤቲ ነው ስምሽ? ይቅርታ። አዎ ቤተሰላም ጽፌልህ አውቃለሁ ነው። እሺ ስላላወቅ ይሆናል። አንድ እንትን ሼር አደርግሻለሁ፣ ሰፋ ያለት ይኸው። እሺ ቆይ ፎሎ ባክ አድርጌሻለሁ። አንድ እንትን ሼር አድርግሻለሁ። እሺ አንድ ሊንክ ዩቲዩብ ላይ ከዚህ በፊት በእርግጠኝነት ተቀምጧል ብዬ አስባለሁ። ለምን አምላክ ሰው መሆን አስፈለገው? ሰዎችስ ኦኬ፣ ሌሎች ሰዎች ከአዳም በኋላ የመጡ ሰዎችን ማዳን አይችሉም ወይ የሚለውን ነገር በደንብ በሰፊው አብራራንበታል። እሱን ሊንክ በእርግጠኝነት ዩቲዩብ ላይ ፈልጌ ልክልሻለሁ። ሰፋ ያለ ቶፒክ ስለሆነ እሱን ቁጭ ብለሽ ከሰማሹ በስርዓት አምላክ ለምን መጣ የሚለውን ነገር በደንብ ማብራሪያ ሰጥተንበታል። እሺ እሱን ሊንክ ሼር አድርግሻለሁ። እኔ ግን አጠር ባለ መልኩ ሐሳቡን አድሬስ ላድርግልሽ። ስለዚህ አዳም ልጆች በሙሉ እየሰማሽ ነው? ይሰማል? ኔትወርክ ምናምን ችግር የለም። እሺ እየሰማሽ ነው? ኦኬ እሺ። እና ይሄ ነገር ተፈጠረ። ከዛ በኋላ ለምን አምላክ መምጣት አስፈለገው ከተባለ በሰው ልጅ ላይ የመጣው ሞት ነው። አዳም ምንድነው የተባለው? ከዚህ በለስ በበላ ቀን፣ ከዚህ ፍሬ በበላ ቀን ትሞታለህ የተባለ የሰው ልጅ ላይ የመጣው ምንድነው ጋይስ? ሞት ነው የመጣው። አዳም ላይ የመጣውን ሞት ደግሞ ማጥፋት የሚችለው ማን ነው? ሞቱ ማን ላይ ነው የመጣው? በደንብ ስሙ። ሰው ላይ ነው የመጣው። አንደኛ ሞቱ ሰው ላይ ነው የመጣው። ሁለተኛ ደግሞ የሞተውም ሰው ነው። ሰው ላይ ነው የመጣው፣ የሞተውም ሰው ነው። ስለዚህ መጥቶ ማዳን የሚችለው አካል ግዴታ ምን መሆን አለበት? አንደኛ ሞቱ ሰው ላይ እንደመምጣቱ ሰው መሆን አለበት። አንደኛ። ሁለተኛ የመጣው ደግሞ ሞት እንደመሆኑ ሞትን ድል መንሳት የሚችል ሞትን ማሸነፍ የሚችል መሆን አለበት ግዴታ። ምን ማለት አለበት? ሞትን ማሸነፍ ሞትን ድል መንሳት የሚችል መሆን አለበት። ለዛ ነው የትኛውም ሰው ሆነ የትኛውም ፍጥረት በሰው ልጅ ላይ የመጣውን ያንን ውድቀት ኦኬ፣ በሰው ልጅ ላይ የመጣውን ያንን በሽታ ሊፈውስ የማይችለው አምላክ በስጋ መገለጥ ያስፈልገው ዋናው ፐርፐዝ ይሄ ነው። ለምን አምላክ ለምን ሰው መሆን አስፈልገው ከተባለ የሞተው ሰው ስለሆነ። ለምን ታዲያ አምላክ መሆን አስፈልገው ከተባለ ሞት ስለሆነ ወደ ሰው ልጅ የመጣው ያ መጥቶ የሚያድንን አካል ግዴታ ምን ማለት አለበት? ሞትን ማሸነፍ የሚችል ሞትን ድል መንሳት የሚችል አካል መሆን አለበት ግዴታ።
ስለዚህ አምላክ ሰው መሆን አስፈለገው። ከዚህ ከኃጢአት ስርየት ጋር በተገናኘ ክርስቶስ ኢየሱስ ላይ ሞተ። ክርስቶስ ኢየሱስ ላይ ሞተ ለሚለው ቅዱስ ጳውሎስ ዕብራውያን መልእክቱ በጣም ጥሩ አድርጎ ያስቀምጣል። በደንብ ስሙኝ። ዕብራውያን መልእክት ምዕራፍ 9 ላይ እንዲህ ብሎ ይናገራል። ኦኬ ያው እንግዲህ ስለ አዲስ ኪዳን ሊቀ ካህናት ነው። ያው ስለ ሊቀ ካህናችን ስለ ክርስቶስ ኢየሱስ ነው የሚናገረው። እሺ ዕብራውያን ምዕራፍ 9 ከቁጥር 18 ጀምራችሁ አንብቡሽ፣ እኔ አነብላችኋል። ስለዚህም ፊተኛው ኪዳን እንኳን ያለ ደም አልተመረቀም። ፊተኛው ኪዳን የበፊቱ ራሱ ሙሴም ትእዛዛትን ሁሉ እንደ ሕጉ ለሕዝብ ሁሉ ከተናገረ በኋላ የጥጆችንና የፍየሎችን ደም ከውሃና ከቀይ በግ ጠጉር ከሂሶጵም ጋር ይዞ እግዚአብሔር ያዘዘላችሁ የኪዳን ደም ይህ ነው ብሎ በመጽሐፉና በሕዝቡ ላይ ረጨው። የፊተኛው ኪዳን ራሱ በምን ያለ ደም ይላል ቅዱስ ጳውሎስ፣ አልተመረቀም። ፊተኛው የበፊቱ ኪዳን ራሱ ቁጥር 21 ላይ እንደዚህ ይላል፣ እንዲሁም በድንኳኒቱና በማገልገያው ዕቃ ሁሉ ደምን ረጨ ካለ በኋላ ቁጥር 22 ላይ እንደዚህ ይላል፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። ደም ሳይፈስ ምን የለም? ስርየት የለም። ደም ሳይፈስ ምን የለም? በጣም መሰረታዊ ነገር ነው። ኦኬ፣ ደም ሳይፈስ ምን የለም? ስርየት የለም። የምን ስርየት? የኃጢአት ስርየት የለም። ደም ሳይፈስ የኃጢአት ስርየት የለም። ስለዚህ ቅድም እንዳልኳችሁ ኃጢአት የሚባል ውድቀት የሚባል ድካም የሚባል በሽታ በሰው ልጆች ዘንድ የገባው ነበር። ስለዚህ ያ ነገር እንዲነጻ ምን መፍሰስ አለበት? ደም መፍሰስ አለበት። ቅዱስ ጳውሎስ ዕብራውያን ምዕራፍ 9 ቁጥር 22 ላይ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም ብሎ ተናግሯል። ከዛ ቁጥር 23 ላይ እንደዚህ ይላል፣ እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉት ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበረ። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እሺ እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ቁጥር 22 ላይ ኃጢአት ያለ ይቅርታ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም ብሎ ተናገረ። ቁጥር 26 ላይ ስለ ክርስቶስ ኢየሱስ ምን አለ? እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ማን የተገለጠው? የእግዚአብሔር ልጅ አምላክ በስጋ ተገለጠ። ምን? ኃጢአትን ሊሽር፣ ያ በአዳም በኩል ወደ ሰው ልጆች የመጣው ሞት ሊሽር ማ ተገለጠ? አምላክ በስጋ ተገለጠ። ለምን? መስቀል ላይ ለምን ደሙ ማፍሰስ ፈለገ ከተባለ ደም ሳይፈስ ስርየት የለም፣ የኃጢአት ስርየት የለም። ኦኬ። ስለዚህ እህታችን ከዚህ አንጻር ጌታችን ኢየሱስ ክርስቶስ መሰቀል ደም ማፍሰስ አስፈልጎታል። ደም ሳይፈስ ስርየት ስለሌለ፣ ደም ሳይፈስ ይቅርታ ስለሌለ፣ ወደ ሰው ልጆች ሁሉ የገባው ሞት፣ ወደ ሰው ልጆች ሁሉ የገባው ያ በሽታ፣ በአዳም በኩል የገባው በሽታ ሊፈወስ የሚችለው ወይም ደግሞ ያ ኃጢአት ስርየት ሊያገኝ የሚችለው ደም ሲፈስ ነው። ደምን የሚያፈሰው አካል ደግሞ ንጹህ መሆን አለበት። ሞትን ድል መንሳት የሚችል መሆን አለበት። ግዴታ ደግሞ የሰውን ባህሪ፣ የሰው ባህሪ ስለሆነ የወደቀው፣ የሰው ባህሪ ስለሆነ የታመመው፣ የሰውን ባህሪ የራሱ ገንዘብ ማድረግ መቻል አለበት። ስለዚህ በዚህ ምክንያት አምላክ በስጋ ተገልጦ በቀራንዮ ደሙን ሲያፈስ እንመለከታለን ማለት ነው። እታች ይሄ ነው ሐሳቡ። ቅድም ያልኩሽን ሊንክ ግን አጋራሻለሁ። በሰፊው በጣም ብዙ ጥቅስ እያነሳን ያብራራንበት ስላለ ማለት ነው። እዚህ ሐሳብ ላይ ሜቢ ሐሳቡ ግልጽ ሆኖልሽ ከሆነ እሺ፣ አመሰግናለሁ። በጣም ገብቶኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ ሁለተኛው ጥያቄሽ ምን ነበር? አንዴ ሪኮል አድርጊኝ። ከቅድስት ሥላሴ ጋር በተገናኘ ነው። አንዴ ድጋሚ ጥያቄ። ይሄ አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው የሚባለው ነገር እንዴት ነው? በአካል ሶስት ናቸው። ስለዚህ እናንተ ወደዳችሁም ጠላችሁም ሶስት አንድ ነው በሉ እንጂ በቃ አካላቸው ሶስት እስከሆነ ድረስ ሶስት ናቸው። ስለዚህ ምንም ማተር አያደርግም። ሶስት አምላክ ነው ያላችሁ፣ ስቲል ሶስት ብላችሁ ትቆጥሯቸዋላችሁ። ስለዛ ሶስት ናቸው ማለት ነው የሚሉት። ጥሩ እሺ፣ ጥሩ ጥያቄ ነው። ይሄም ትናንትም እንዳጋጣሚ ላይፍ ሴሽን ላይ ከዚህ
ከክርስቶስ ኢየሱስ ጋር በተገናኘ አብም ወልድም ተሰቅለዋል ወይ እንደዚህ አይነት ጥያቄ ተጠይቆ እዚህ ላይ ማብራሪያ ሰጥተን ነበር። እሺ ምን መሰላችሁ ጋይስ፣ አሁን እዚህ ላይ ማስተዋል ያለባችሁ አንደርስታንድ ማድረግ ያለብን ነገር ቤተሰላም ማወቅ ያለብሽ አንድ ትልቁ ነገር ምንድን ነው ከተባለ አካል ሲባል ኦኬ፣ ከአሁን በኋላ ኦርቶዶክሳውያን ሁላችንም ኦርቶዶክሳውያን ከቅድስት ሥላሴ አንጻር ለሰዎች ሶስት አካላት ብለን ስንናገር ስናብራራ ጥንቃቄ ይፈልጋል። ብዙ ሰዎች በደንብ ስሙኝ፣ የቅድስት ሥላሴን ስዕል አድኖ ይመለከቱና የቅድስት ሥላሴ ስዕል አድኖ ተመልክተው ሶስት አካላት አለ አይደል፣ እንደኛ እጅ፣ እግር፣ ጆሮ፣ አፍንጫ፣ አይን ያላቸው አካላት የሆነ ወንበር ላይ ቁጭ ያሉ ይመስላቸው። እንደዛ አይደለም። በቅድስት ሥላሴ ዘንድ በእግዚአብሔር ዘንድ እንደዚህ አይነት ነገር የለም። ስዕል አድኖ ምንድነው? ስዕላት ቅዱሳት ስዕላት ምንድናቸው ከተባለ ሪፕሬዘንቴሽን ናቸው እንጂ ኤግዛክትሊ ያንን አካል ይገልጹታል አይደል? እንደዛ እናምንም። ኤግዛክትሊ ያንን አካል ሪፕሬዘንት ያደርጉታል ሳይሆን ሪፕሬዘንቴሽን ወይ ደግሞ ኤግዛክትሊ ያ አካል እንደዛ ነው ማለት ሳይሆን መጽሐፍ ቅዱስ ላይ እግዚአብሔር ራሱ ከገለጠበት ነገር ተነስተን በዛ መልኩ ይሳላል። ኦኬ እንጂ ለቅድስት ሥላሴ ስንናገር አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው ስንል ጥንቃቄ ይፈልጋል። ለሰው ስናብራራ ሶስት የሆኑ እኔ አሁን ለምሳሌ እኔ ያለው ቤተሰብ ማለት አንተሽ አለ ኮሜንት ላይ ሶስታችን እንዲህ እንደተቀመጥ ነው የሆኑ ሶስት አካላት እንዲህ እጅ እግር ያላቸው ምናምን ተቀምጦ እንደዛ አይደለም በፍጹም። አካል ወይም ደግሞ ፐርሰን የምንለው ፕሮሶፖን ይባላል። አካል ወይም ፐርሰን የምንለው ከቅድስት ሥላሴ አንጻር ሲነገር አብ ወልድ መንፈስ ቅዱስ ሶስት አካላት ናቸው ብለን ስንናገር ሶስት እኔ ማለት የሚችሉ እኔነት ነው። ሶስት እኔ ማለት የሚችሉ አብ እኔ ማለት ይችላል። መጽሐፍ ቅዱስ ላይ ይናገራል፣ ሲናገር ሰምተናል። ለምሳሌ በመጽሐፍ ቅዱስ እናስደግፈው። አብ ሲናገር ሰምተናል፣ ኦፍኮርስ ሰምተናል። ማቴዎስ ወንጌል ላይ ምዕራፍ 3 መሰለኝ ካልተሳሳትኩ ጌታችን ኢየሱስ በዮርዳኖስ ሲጠመቅ የምወደው ልጄ ይህ ነው ብሎ ሲናገር ሰምተናል። አብ ይናገራል፣ እኔ ብሎ ይናገራል። እኔነት አለው፣ እኔነት አለው። አካል ስንል እኔነት ያለው ማለት ነው። ኦኬ እንጂ አካል ዲፋይን ሲደረግ እጅ፣ እግር፣ አፍንጫ ያለው ማለት አይደለም። በቅድስት ሥላሴ ዘንድ አካል ተብሎ ሲፈታ ከዛ አንጻር ነው። ፐርሰን እኔ ብሎ አይ ብሎ መናገር የሚችል ወልድ ይናገራል፣ ኦፍኮርስ ይናገራል። በጣም ብዙ ቦታ ጌታችን ኢየሱስ ክርስቶስ ሲናገር ተመልክተናል። መንፈስ ቅዱስ ይናገራል፣ ኦፍኮርስ የሐዋርያት ሥራ ካልተሳሳትኩ ምዕራፍ የሐዋርያት ሥራ ምዕራፍ 13 ወይም 9 ከሁለት አንዱ አንድ ይቀር የሐዋርያት ሥራ ምዕራፍ 13 ላይ ኦኬ ቁጥር 2 ላይ የሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራዋቸው ሥራ ለዩልኝ አለ። ማን ነው አለ የተባለ? መንፈስ ቅዱስ። ስለዚህ መናገር የሚችል እኔነት ያለው አካል ነው እንጂ በእግዚአብሔር ዘንድ አካል እግዚአብሔር በአንዴ ሁሉም ቦታ የመላ አምላክ ነው። በአንዴ ሁሉም ቦታ የመላ አምላክ ነው። ኦኬ የሆነ ረቂቅ ግዝፈት ርቀት የሚባል ነገር እንደዚህ አይነት ነገሮች የሉትም። እንደኛ በቦታ የተገደበ አይደለም እግዚአብሔር አምላክ። ኦኬ እንደኛ ፊዚካል የሆነ ፕሬዘንስ እኛ እንደምናየው አይነት አይደለም እግዚአብሔር አምላክ። ኦኬ እግዚአብሔር መንፈስ ነው። ስለዚህ ምን ትነግሪያቸዋለሽ ቤተሰላም? እኛ ሶስት አካላት ብለን ስንናገር እኔ አንቺና አንተሽ ቁጭ እንዳልነው እንዲህ ሶስት ሰዎች ቁጭ ብለው እንደዛ አይደለም። አካል ስንል እኔነት ያላቸው አብ እኔ ማለት ይችላል፣ ወልድ እኔ ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። ሶስት እኔነት ያላቸው አካላት። አንድ ስንል ምን ማለት ነው? እግዚአብሔር የሚለው ስም ባይዘው የመለኮት ስም ነው፣ የዲቪኒቲ ስም ነው፣ የመለኮት ስም ነው። እግዚአብሔር የሚለው ስም ኦኬ እንዳይረሳ የመለኮት ስም ነው። ይሄንን መለኮት አንድ መለኮት ነው ያለው ብለን ነው የምናምነው። ይሄንን አንድ ዲቪኒቲ ወይ ደግሞ አንድ መለኮት ሶስቱም አካላት ይጋሩታል። አብም ወልድም መንፈስ ቅዱስ ሶስቱም አካላት ምን ይሉታል? ይጋሩታል። ስለዚህ ለዛ ነው አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው ስንል ከወልድና ከመንፈስ ቅዱስ ተለይቶ አይደለም። ወልድ አምላክ ነው ስንል ከአብና ከመንፈስ ቅዱስ ተለይቶ አይደለም። መንፈስ ቅዱስም አምላክ ነው። መጽሐፍ ቅዱስ ላይ ሶስቱም አብ አምላክ ተብሎ ተጠርቷል። ወልድ አምላክ፣ መንፈስ ቅዱስ አምላክ ተብሎ ስለተጠራ ስለዚህ አንድ ስንል በምድር ከተባለ በመለኮት ያንን አንዱን መለኮት ኦኬ አንድን ዲቪኒቲ አንዱ መለኮት ምን ስለሚሉ ሼር ስለሚያደርጉ ስለሚጋሩት ኦኬ ያንን አንዱን መለኮት ሼር ስለሚያደርጉ በመለኮት አንድ በአካል ሶስት ስንል ደግሞ እኔነት ያላቸው ሶስት አብ እኔ ማለት ይችላል፣ ወልድ እኔ ማለት ይችላል፣ መንፈስ ቅዱስ እኔ ማለት ይችላል። ስለዚህ እግዚአብሔር አንድ ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው ሲባል ኦፍኮርስ አሜን ነው የምንለው እኛ ክርስቲያን። አንድ እግዚአብሔር ነው ያለው። ያ አንዱ እግዚአብሔር ግን በዛ አንድ መለኮት ውስጥ በዛ አንድ መለኮት ጋድ ሄድ ውስጥ ግን ሶስት አካላት አሉ፣ አብ ወልድ መንፈስ ቅዱስ። አካል ስንል ግን እንደኛ እጅ እግር አፍንጫ አይን ያለው ሳይሆን
እኔ ማለት የሚችል በሚለው ነው የምናብራራው ማለት ነው እህታችን። ስለዚህ አካላት ላይ ብዙ ጊዜ ሙስሊሞች አካላት ላይ ያላቸው ነገር የተዛባ ስለሆነ ነው የአካላት መረዳት ላይ ከዚህ አንጻር ነው የምንመለከተው። አለሽ ቤተሰብ ያዳመጥኩ ነው። ስለዛ አሁን በመለኮት አንድ ናቸው ስንል እንደዚህ በአካል ኖሯቸው አይን፣ እጅ፣ እግር፣ ጥፍር ምናምን ኖሯቸው አይደለም ነው የምትለኝ አይደል? ግን ወልድ ታዲያ ኢየሱስ ክርስቶስ እኮ ግን አካል አለው። ታዲያ የአካሉ ለአብ መሆን ይችላል ማለት ነው? አዎ አካል ስንል አሁን ቅድም እንዳልኩሽ አብ፣ ወልድ፣ መንፈስ ቅዱስ ያልኩሽ ከቅድስት ሥላሴ አንጻር ወልድ በስጋ ከተገለጠ በኋላ አሁን እንዴት መስልሽ ከሶስቱ አካላት አንዱ አሁን እኔ ቅድም ሳብራራልሽ የነበረው ከሶስቱ አካላት አንዱ አካል በስጋ ከመገለጡ በፊት ያለው ነገር ነው። አብ፣ ወልድ፣ መንፈስ ቅዱስ ስንል ምን እያለ ነው የሚለውን ነገር ነው ያብራራውልሽ። ከሶስቱ አካላት አንዱ አካል ግን ወልድ በተለየ አካል በተለየ አካል ወልድ በስጋ ተገለጠ። እኔ የሚለው እግዚአብሔር ወልድ ወይም ደግሞ የእግዚአብሔር ቃል ወርድ ኦፍ ጋድ የሚባለው ሎጎስ በስጋ ተገለጠ። ከሶስቱ አካል አንዱ አካል በስጋ ሲገለጥ ያ ትናንትም ማብራሪያ ሰጥቼ ነበር። ትናንት የነበራችሁ ሰዎች ትዝ ይላችኋል። ያ እኔነት አሁን ለምሳሌ ቃል እግዚአብሔር ወልድ ማለቱ ከዘላለም እኔነት ነበረው። ስጋ ግን ለምሳሌ ስጋ ቃል ከመዋሃዱ ቃል ሳይዋሃዱ በፊት እኔ ይል ነበር። ያ ስጋ ጌታችን ኢየሱስ ከመቤታችን የነሳው ስጋ እኔ ይል ነበር አይልም። አይዘው እኔነት አልነበረው። ያ ስጋ እኔነት አልነበረው። ያ ስጋ እኔነት አልነበረው። ስለዚህ በቃል እኔነት ላይ ያ ከዘላለም ጀምሮ እኔ ብሎ መናገር የሚችለው ያ ቃል በሰፓሬት አካሉ በተለየ አካሉ ይመጣና ከመቤታችን ስጋን ይነሳል። ከመቤታችን ስጋን ሲነሳ የስጋን ባህሪያት በሙሉ ለራሱ ገንዘብ ያደርጋል። ኦፍኮርስ አምላክ በስጋ ተገልጧል። ጌታችን ኢየሱስ ክርስቶስ ለምሳሌ አፍንጫ፣ እጅ፣ እግር የምንላቸው ነገሮች አሉ የሉም አንልም፣ አሉ። አምላክ በቃ የምርም እኮ ነው። ቃል ስጋ ሆነ ስንል የማስመሰልም አይደለም፣ የምርም ሆኗል። አሁን በሰማያት ስላለው ነገር ከሆነ የምትነግሪኝ ጌታችን ኢየሱስ ዛሬም በሰማያት ፍጹም አምላክ ፍጹም ሰው ነው። ጌታችን ኢየሱስ ክርስቶስን ለምሳሌ ሰዎች ማየት ይችላሉ፣ እንዲህ ማየት ይችላሉ። ለምን? ተገልጧል። አምላክ በስጋ ተገልጧል። ሰዎች ለምሳሌ ጌታችን ኢየሱስ ክርስቶስን ማየት ይችላሉ። አብና መንፈስ ቅዱስን ግን ሰው ሊያይ አይችልም። እግዚአብሔር መንፈስ ስለሆነ አብና መንፈስ ቅዱስን ዛሬ ሰዎች ሊያዩት አይችሉም። ስለዚህ ዛሬም አሁን በሰማያት አብ አለ፣ ጌታችን ኢየሱስ አለ፣ መንፈስ ቅዱስ አለ። ሶስት አካላት አሉ። አሁንም ባይዘው የተቀየረ ነገር የለም። አብ እኔ ይላል። ጌታችን ኢየሱስ ክርስቶስም በቃል እኔነት ላይ ስለሆነ ስጋን ገንዘብ ያደረገው እሱም አንድ እኔነት ነው ያለው። እኔ የዳዊት ስርና ዘር ነኝ የሚለው ራሱ ጌታ ኢየሱስ ነው። እኔ የዳዊት ስርና ዘር ነኝ ብሎ የሚናገረው ራሱ ጌታ ኢየሱስ ነው። መንፈስ ቅዱስም እኔነት አለው ዛሬም ድረስ። ስለዚህ አብ፣ ጌታችን ኢየሱስ፣ መንፈስ ቅዱስ የሥላሴ ሶስቱ አካላት እነዚህ ናቸው ማለት ሶስት እኔነቶች፣ ሶስት እኔ ማለት የሚችሉ አካላት እነዚህ ናቸው ያሉት ማለት ነው እህታችን እንጂ ጌታችን ኢየሱስ ክርስቶስ የነሳው ስጋ ለአብም ለመንፈስ ቅዱስም በፍጹም አይሆንም። ያ ስጋ የወልድ ገንዘብ ነው። ያ ስጋ የወልድ ገንዘብ ነው። ከዛ አንጻር ነው የምንመለከተው። እሺ ጋዲ አመሰግናለሁ። እግዚአብሔር ያክብርልኝ። ለዚህ የሚረዱኝ ሊንኮች እና ሊያስተምሩኝ የሚችሉ ሌሎች ነገሮች ካሉ ፕሊስ ላክልኝ። በደንብ የሆነ ሚሴጅ ድሮፕ አድርጊልኝና ከላይፍ ስወጣ እንዳረሳው ከዛ በኋላ እዛ ላይ ሪፕላይ ያደርግልሻለሁ። ለምን መሰለሽ ቅድስት ሥላሴ ላይ በሰፊው በመጽሐፍ ቅዱስ ያለውን ነገር ከዚህ በፊት አምላክ ለምን ሰው ሆነ የሚሉ ነገሮችን ላይቭ ላይ ገብተን በእርግጠኝነት ዩቲዩብ ላይ ሪከርድ ተደርጎ የተለቀቁ ነገሮች ስለሚኖሩ እሱን ሼር እንዳደረግልሽ ምናምን ነገር ድሮፕ አድርጊልኝ። እሺ እኔ ማያቸዋለሁ። ያው ዳይሬክት ለመጠየቅ እንዲመቸኝ ነው የገባሁት እንጂ ይኖራሉ ዩቲዩብ ላይ እኔም ቼክ አደርጋለሁ። ገብቶሻል ግን የተወሰነ መረዳት አግኝተሻል። ያው በደንብ ጎበዝ ባልሆንም ማስረዳት ላይ የተወሰነ መረዳት ግን አግኝተሻል ብዬ ተስፋ አደርጋለሁ። አዎ የመጀመሪያው ላይ በደንብ ክሊርሊ ነው አንደርስታንድ ያደረኩ እና ገብቶኛል። አመሰግናለሁ። አሁን ሥላሴ ላይ ግን ትንሽ የባሰ ኮንፊውዝ ሆንኩኝ። ግን እስቲ አያቸዋለሁ። እንዴት መሰለሽ ነገሮች አንዳንዴ ከቅድስት ሥላሴ የአምላክ ነገር ሲነገር እንዴት ነው አንዳንዴ ይሄ አለ አይደል በደንብ ብዙ ትምህርቶችን ካላየን ነገሮችን አለ አይደለ ካላነበብን ምናምን አሁን በተወሰነ ደቂቃ ብቻ ኦፍኮርስ የሚረዱ ሰዎች አሉ። አልፎ አልፎ ግን ብዙ ሰዎች ደግሞ አንዳንዴ ያለ አንዳንድ ነገሮችን ሪፈር ማድረግ ሊፈልጉ ይችላሉ እና ምንም አትጨነቂ። ይሄ ምንም ግልጽ ይሆናል፣ ችግር የለውም። ግራ የገባሽም ነገር ካለ ሌላ ደግሞ እንደዚሁ ላይቭ ላይም እየመጣሽ ምናምን ነገር ዩ ካን አስክ፣ ችግር የለውም።
አንድም እንደዛ፣ ሁለተኛም ያው ከዛም ሳይድ ደግሞ ጫና ስላለና የሆነ የምሰማቸው ነገሮች ስላሉ ትንሽ ዲሉዥን ነገር ፈጥሮብኝ ነው እንጂ አይ ሆፕ ይስተካከላል። አመሰግናለሁ በጣም ድሉን ስለሰጠኝ። ትውት እግዚአብሔር ያክብርልኝ። ቴንክ ዩ። አንተስ እንዴት ነህ? አለን እግዚአብሔር ይመስገን። ሰላም ነው ጋዴ? ሁሉ አማን ነው? ሁሉ ሰላም አለን። እኔ የባለፈው ትምህርት የተቀመጠ ስላለ እኔ ጋር ቴሌግራም ላይ እኔ ፎሎ አሁን ስትወርድ ፎሎ አድርጊያታለሁ። ፎሎ ታርገኝ ቴሌግራም ሰጣትና ልክላታለሁኝ። የትኛው አምላክ ለምን ሰው ሆነ የሚለው ነው ወይስ የቅድስት ሥላሴ? የሥላሴ አለ ቅድስት ሥላሴ ይቻላል። ሼር አድርግላት ሁሉ አለ እንትን ካስፈለጋት ማለት ያ ሼር አድርጋት፣ ችግር የለውም። አሪፍ ሀሳብ ነው። እሺ ሀና እንኳን ደህና መጣሽ። ሀና ሰላም ላንተ ይሁን ወንድሜ። ጋዲሳ ዲያቆን ነህ? ወንበዴ ነን። ወንድም ናቸው። አይ እኛ ዝም ብለን እንዲሁ አንዳንድ ሀሳቦችን ሼር የምናደርግ ሰዎች ነን። እሺ የወጣቶች ጉልበት እኮ በጣም ጥሩ ነው፣ በጣም ይጠቅማል። ምንም አንልም። እግዚአብሔር ባገዘን መጠን የተማርናትን ያገኘናትን የሆነች ነገር ሼር እናደርጋለን። ትክክል። እኔ እንኳን የመካነ ኢየሱስን ስም ስታነሳ ቆይ እዚህ ልጅ ጋር ልግባ ብዬ። ኦኬ መካነ ኢየሱስ ነሽ? አዎ። ኦኬ። አይ መልካም። ያው ዛሬ ርዕሱ አይተሽ ከሆነ አሁን ለምን መካነ ኢየሱስ ላይ ሜቢ እዛ ላይ የምጠይቂው ነገር አለ ግልጽ ያልሆነልሽ? ያወራሁት ብዙ ለመናገር ሳይሆን እንደ ጥያቄ የምላቀርብልህ ነው። እንደውም በእድሜ ወጣት የሆኑ ሳይሆን አባቶችም ቢመልሱ ደስ ይለኝ ነበረ። መምህራን ማለት ያው እድሜ ትንሽ ይናገራል ብዬ ነው እንጂ እውቀት አታህል ማለት አይደለም። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ መካነ ኢየሱስ የሚመጡ ሰዎች አያጠምቁም። የኔ ቄሶች አያጠምቋቸውም። በጣም አም ፕራውድ ኦፍ ማይ ቸርች፣ ምክንያቱም እግዚአብሔር ነው የመራኝ ብዬ አምናለሁ ወደ ወንጌላዊት ቤተክርስቲያን መካነ ኢየሱስ። በተለይ አሁን ያለውን እብደት ሳይ መረጋጋትን የሚሰጥ ዶክትሪን ያለበት ቸርች ውስጥ ነው ያለሁት። በተለይ ስለ ስጋ ወደሙና ስለ ቅዱስ ጥምቀት ከእናንተ ጋር በጣም ይመሳሰላል እና እኔ ደፈር ብዬ ገብቼ ከእናንተ ሰዎች ጋር ሳወራ ልክ እንደ መናፍቅ ምናምን ኑፋቄ የሚቆጥሩኝ ልጆች አሉ። ውሎ አድሮ ይገባቸዋል። ምንም ችግር የለም እዚህ የሚባል አውሬ የለም እያልኳቸው ነበር። በቀደም ግቡና ተማሩ፣ የሚያረጋችሁ ጅብ የለም፣ የታሰረ ውሻ የለም እያልኳቸው። ምን ልልህ ነው የሆነ እንትን አለኝ፣ አትራክሽን አለኝ ኦርቶዶክስ ለሚለው ስም እና ለዶክትሪኑ በጣም ኢምፕሬሽን እና አትራክሽን አለኝ እና ኢትዮጵያዊ ሆኜ በመፈጠሬ የማዝንባቸው ያው አሁን የምናየው ፖለቲካል ክራይሲስ አለ፣ ድህነቱ አለ። ያ ከዛ ምጽናናው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሳቃትና ወይም ሴንስ ሳረጋት ህልውናዋን ሴንስ ሳረግ አንድ ጥሩ ነገር አለ እላለሁ። ኢትዮጵያ ውስጥ አንድ ጥሩ ነገር የሚያጽናና እላለሁ። ይሄ የኔ መረዳት ነው። የብዙዎችም ይሆናል ብዬ አምናለሁ። በተለይ ዝማሬው በጣም ነው ደስ የሚለኝ የሚያጽናናኝ ነው። እና ምን ልልህ ነው ትንሽ እኔ በእድሜ ዘመኔ አምናለሁ መቀራረብ ይፈጠራል ብዬ በኢትዮጵያ ኦርቶዶክስ እና በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ ማለት ሁሉም እንደ ቤቱ ነው የሚኖረው። ግን ትንሽ የሆነ መቀራረብ ምናልባት አላውቅም፣ ኢት ማይ ቴክ ዲኬድ ግን ይሆናል ብዬ አምናለሁ። እና ዛሬ ባትመልስልኝም ውለህ አድረህ ትመልስልኛለህ። ለምንድን ነው እናንተ ከኛ ወደ እናንተ የሚሄዱትን ሰዎች የምታጠምቁት? የኔ ጥያቄ ይሄ ነው፣ ሌላ አይደለም። ጥያቄሽ ግልጽ ነው። እሺ አንዴ ይቅርታ አድርጉልኝ ጋይስ፣ ይቅርታ አድርጉልኝ። እሺ ቴክ ዩር ታይም፣ ችግር የለም። እሺ እስቲ ኮመንት ላይ ሜይ ቢ ራሳችንን አሁን ኮመንት ኦፍ አድርገን እዚህም ያለውን ነገር እንትን ከምንል ኮመንት ግዴታ አይደለም መጻፍ። አንዳንዴ ሁላችንም እኩል አንጻፍ። በቃ ተው። እንደውም ቆይ አይ ቲንክ ከይቅርታ ጋር ኮመንቱን ኦፍ ላድርግና አፈነውን ልታካሂደው ነው? ምን አልከኝ? አፈነውን ልታካሂደው ነው ወይ?
እንዲሰሙ ነው። አሁን እሷ የጠየቀችው በቃ ቫሊድ የሆነ ጥያቄ፣ ለምንድን ነው ሰዎች ከመካነ ኢየሱስ የሚመጡ ሰዎችን ወደ ኦርቶዶክስ፣ ለምሳሌ ሰው ከመካነ ኢየሱስ ሲመጣ ወደ ኦርቶዶክስ ቤተክርስቲያን ሲመጣ ለምንድን ነው የምታጠምቁት የሚለውን ጥያቄ ያቀርባለች እህታችን አንቾ። ምን መሰለሽ አንቾ፣ ሜቢ የሃይማኖት ጸሎታችንን አይተሽ ከሆነ አንድ የሃይማኖት ጸሎት ወይ ደግሞ ጉባኤያት ላይ የተወሰነ ሜቢ ያነበብሽው ነገር ካለ አንደርስታንዲንግ ካለሽ ናይሲኖ ኮንስታንቲኖፕል ኒቂያ ጉባኤ አለ አይደል? 325 ዓመተ ምህረት ላይ የተካሄደው አሪዮስ የተወገዘበት፣ በዛ 385 ዓመተ ምህረት ላይም ደግሞ እንደዚህ ዓለም አቀፋዊ ጉባኤ ተደርጓል። እና እነዚህ አንድ ላይ ናይሲኖ ኮንስታንቲኖፕል ክሪድ የሚላል ወይ ደግሞ የኒቂያና የቆስጠንጢና የእምነት መግለጫ አባቶች ዓለም ላይ ያሉ በዛ ጊዜ ማለት ነው የዛሬ 1600 1700 ዓመት በፊት የነበሩ አባቶች በሙሉ አንድ ላይ ነበሩ። በቃ ይሄ ነው እምነታችን ብለው እምነታቸውን ኮንፌስ ያደረጉበት፣ እምነታቸውን የገለጡበት የእምነት መግለጫ አለ። እዛ የእምነት መግለጫ ላይ ምን የሚል ነገር አለ? የሃይማኖት ጸሎታችንን ብታዩ ራሱ ደስ ይለኛል። በጣም ጥርት ያለ የሃይማኖት ጸሎታችንን ብትመለከቱ ባይዘዊ በጣም ነው የሚገርምሽ። ፒውር ወንጌል ፒውር እና የሃይማኖት ጸሎታችን ለምሳሌ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። እርሱ መከራን ተቀበለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማያት አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ፣ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን። እዚህ ጋር ቀጥሎ ምን ይላል መሰለሽ አንቺው? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን፣ የሙታንንም መነሳት ተስፋ እናደርጋለን። ይሄ ነው የሃይማኖት ጸሎታችን። ባይዘው ሁሌ ሁሉም ኦርቶዶክሳዊ የሚጸልየው ጸሎት ይሄ ጸሎት ግዴታ ሁሉም ኦርቶዶክሳዊ መጸለይ ያለበት ባይዘው በየቀኑ ኮንፌሽኑን ተመልክተሽዋል አይደል? ኮንፌሽኑ ይሄ ጸሎት በእኛም ቤተክርስቲያን ተቀባይነት አለው፣ ጽሁፉ አለ። ያ እንደዚህ አይነት ተቀራራቢ ጽሁፍ እንዳለ አውቃለሁ። አሁን እዚህ ጋር ይህን ጸሎት ለምንድን ነው እኔ እግረ መንገዴን በዛው ጸለይኩትልሻለሁ እና ለምንድን ነው ይህን ያነሳውልሽ? መጨረሻ ላይ አንድ ነገር አለ። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚል ነገር አለ። ምን በሚሰረይባት? ኃጢአት በሚሰረይባት። ይሄ ነገር ከየት ነው የመጣው ከተባለ አባቶች ከምን አንጻር ይህን ጻፉት የሚለውን አብራራልሻለሁ። የአንዲቷ ቤተክርስቲያን አባቶች ማለት ነው። ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን የሚለውን አባቶች የታመጡት ከተባለ እንደምታውቂው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ያለው ሐሳብ ነው። የሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ እነዛን 3000 ነፍሳት ከሰበከ በኋላ ምን አለ? አሁንስ ምን እናደርግ? ልባቸው ተነካይልና ምን እናደርግ ሲሉት ምንድን ነው ያላቸው? በኢየሱስ ስም ይጠመቁ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው አይደል? ከዚያ መጡና አባቶች ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ከላይ አይተሽ ከሆነ ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ካሉ በኋላ ነው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። አባቶች ይህን ነገር ሲያስቀምጡ አንዲቸው ምን መሰለሽ? ይሄ ጥምቀት የኃጢአት ስርየትን የሚያሰጠው ጥምቀት በአንዲቷ ቤተክርስቲያን ውስጥ የሚሰጠው ጥምቀት ነው ብለው ነው የሚያምኑት። ኦኬ በአንዲቷ ያ መጀመሪያ ሐዋርያት በሰሯት በአንዲት ቅድስት ቤተክርስቲያን እናምናለን ካሉ በኋላ ኃጢአት በሚሰረይባት በአንዲት ጥምቀት አይተሻል። ስለ ቤተክርስቲያን ሲያወሩ አንዲት የሚለውን ቃል ይጠቀማሉ። ስለ ኃጢአት ስለ ጥምቀቱም ሲያወሩ አንዲት ጥምቀት። ስለዚህ በአንዲቷ ቤተክርስቲያን ውስጥ የሚሰጠው አንዱ ጥምቀት፣ ያቺ ጥምቀት በአንዲቷ በጌታ ቤተክርስቲያን ውስጥ የሚሰጠው ጥምቀት ነው የሚያድነው እያሉሽ፣ ወይም ደግሞ በዛች በአንዲቷ ቤተክርስቲያን ውስጥ የሚሰጠው ያ ጥምቀት ነው ለሰዎች የኃጢአት ስርየት የሚሰጠው እያልን አባቶች እንደዛ ነው እምነታቸው የነበረው። ብዙ አባት አውጥቼ ላሳይሽ እችላለሁ ከቤተክርስቲያን ውጭ። እንደውም ቅዱስ ቆጵርያኖስ በስም ታውቂያቸው ከሆነ ሁለተኛ ሶስተኛ ክፍለ ዘመን ላይ የነበሩ አባቶች ምን ይላሉ? ከቤተክርስቲያን ውጭ ያለ ጥምቀት ራሱ አያድንም ብለው ቃል በቃል የሚያስተምሩ አባቶች ነበሩ። ከቤተክርስቲያን ውጭ የሚሰጥ ጥምቀት ቫሊድ ጥምቀት አይደለም። ለምን መሰለሽ? አንዲቱ ጌታ አንድ ቤተክርስቲያን ያለው አይደል? አዎ አንዲት ቤተክርስቲያን ናት። ያቺ ቤተክርስቲያን ደግሞ የዛሬ 2000 ዓመት ነው አይደል ጌታ በደሙ የዋጃት። አዎና ያቺ ቤተክርስቲያን ልጠፋ አትችልም አይደል? አንቺ ለምን አጠፋም አይደል? ያቺ ቤተክርስቲያን አልጠፋችምም፣ አጠፋም
ኤግዛክትሊ አልጠፋችም አጠፋም። በጣም ጥሩ አገላለጽ። አልጠፋችም አጠፋም ከተባለ ያቺ ቤተክርስቲያን የዛሬ 2000 ዓመት ጌታ በደሙ ዋጅቷታል። ጌታ የገሃነም ደጆች አይችሏትም። የገሃነም ደጆች አይችሏትም ብሎ ሲናገር ምን ማለት ነው? እንደው የሆነ ደብር ለምሳሌ መድኃኒዓለም ቤተክርስቲያን ኦር እዚህ ቦሌ መድኃኒዓለም ኦር የሆነ ቦታ ያለ ቤተክርስቲያን ስለተቃጠለ የጌታ ቃል ውሸት ነው ማለት አይደለም። የገሃነም ደጆች አይችሏትም ሲል የዲያብሎስ ትምህርቶች አይችሏትም ነው። የዲያብሎስ ትምህርቶች ሊያናውጧት ይችላሉ፣ ነገር ግን አያጠፏትም። ሁሌም የእግዚአብሔር ትምህርት የጌታ ትምህርት ያሸንፋል ማለቱ ነው። ከዛ ባለፈ ደግሞ ጌታ ምን ብለዋል? በጣም የሚገርም ለቤተክርስቲያን ባይዘው ጌታችን የሰጠው ፕሮሚስ ትልቅ ፕሮሚስ ነው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብለዋል። አንቺ አይደል? እስከምን? እስከ ዓለም ፍጻሜ which means ይሄን ነገር ለሐዋርያት ነው ማቴዎስ 28 ላይ ተናገረው። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ጌታ ሲናገር ሐዋርያት ከዛ በኋላ በስጋ መቼስ እስከ ዓለም ፍጻሜ አይኖሩም አይደለም? ከሐዋርያት በኋላ የሚነሱ የቤተክርስቲያን መንጋ ጠባቂዎች ጳጳሳት ስለሚኖሩ ለነሱ ነው ይሄ ነገር የተነገረው። ስለዚህ አንቺ ጌታ ከቤተክርስቲያን ጋር እስከ ዓለም ፍጻሜ ሆናለሁ ካለ የገሃነም ደጆች አይችሏትም ብሎ ከተናገረ ስልክ እየገባባት መሰለኝ ልበል። አይ ቲንክ ሶ አለሽ አንቺ ሜቢ እስክትመለስ እንጠብቃለን። ስልኩን አስወጣሁት። ስልክ ገብቶብሽ እንደሆነ ገብቶኛል። እና ጌታ ለቤተክርስቲያን ፕሮሚስ ያደረገላት ነገር አለ። እሱ ምንድነው? እስከ ዓለም ፍጻሜ ከቤተክርስቲያን ጋር እንደሚኖር፣ ሁለተኛ የገሃነም ደጆች እንደማይችሏት፣ ሶስተኛ የቤተክርስቲያን ራሱ ማን ነው? ጌታ ኢየሱስ። ቤተክርስቲያን የክርስቶስ ኢየሱስ አካል ናት፣ ቦዲው ናት። አራተኛ ደግሞ አንቺ ይገርምሻል፣ ቅዱስ ጳውሎስ ቤተክርስቲያን ምን ይላታል? የእውነት አምድና መሰረት ይላታል አይደል? አንደኛ ጢሞቴዎስ ምዕራፍ 3 ላይ ትክክል ነው። የምን ይላታል? የእውነት አምድና መሰረት። አንደኛ ጢሞቴዎስ ስንት ነበር? እሺ እናንብበው። በጣም ወደው ቃል ነው። እሺ አንደኛ ጢሞቴዎስ ምዕራፍ 3 ፈርስት ቲሞቲ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ይላል ቅዱስ ጳውሎስ የሚናገረው፣ በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። በእግዚአብሔር ቤት ያኔም ቤተክርስቲያን ነበረች። በእግዚአብሔር ቤት እንዴት መኖር እንደሚገባ የሚለው መቼስ ቤተክርስቲያን ስለነበረች ነው አይደል? በመዋቅር ደረጃ ነበረች። ከሌለች መኖር እንዴት እንደሚገባ እጽፍልሃለሁ ብሎ ሊጽፍለት አይችልም ጳውሎስ። ቤቱ የሚልና የእውነት አምድና መሰረት፣ የምን ፒላር ኦፍ ትሩዝ ነው የሚለው። የእውነት አምድ እና መሰረት። እውነት ያለው ምን ውስጥ ነው? አንቺ ቤተክርስቲያን ውስጥ ነው። በእግዚአብሔር ቤት የጌታ እውነተኛ ትምህርት የሚገኘው የት ነው? ቤተክርስቲያን ውስጥ ነው። እነዚህ ነገሮችን ካወቀን ቤተክርስቲያን እንደማጠፋ፣ ጌታ እስከ ዓለም ፍጻሜ ከቤተክርስቲያን ጋር እንደሚኖር፣ የገሃነም ደጆች አይችሏትም ብሎ ጌታ ለቤተክርስቲያን ፕሮሚስ እንደተናገረ፣ ከዛም ባለፈ ደግሞ የቤተክርስቲያን ራስ የሆነው ማነው? ጌታ ኢየሱስ ነው። ቤተክርስቲያን አካሉ ናት። እሱ ራሷ ነው፣ እሷ አካሉ ናት። ኦኬ፣ ለዛ ነው ንጽሕት ናት፣ ቅድስት ናት እያልን የምንጠራው። ስለዚህ አባቶች ምን አደረጉ? አንዲቷ ጥምቀት፣ ያቺ ኃጢአት ስርየት የምታሰጠው ጥምቀት ግዴታ በጌታ ቤተክርስቲያን ውስጥ መሆን አለበት። ከጌታ ቤተክርስቲያን ውጭ ያለ ጥምቀት እንዴት ቫሊድ ሊሆን ይችላል? እንጂ ጌታ ከቤተክርስቲያን ውጭ አለ አንቺ የለም። ግን ቤተክርስቲያን የሚለውን ነገር እኔ የማይበት እይታ አለ። አሁን እኛ ማደሪያ ነን። እሱን አንደርስታንድ አደርጋለሁ። ለምን መሰለሽ አሁን ጢሞቴዎስን ያነሳውልሽ ለምንድን ነው? እዚህ ጋር አሁን ጳውሎስ በእግዚአብሔር ቤት እንዴት መኖር እንደሚገባ ነው አይደል ያለው? በእግዚአብሔር ቤት ሲባል ስለኛ ስለ ሰዎች ነው እያወራ ያለው ነው? ስለ ቤተክርስቲያን ነው። ስለ ህንፃ ቤተክርስቲያን አይደል? ስለታነጸች ስለ ህብረቱ ማለት ይቻላል። ስለ ህብረቱ ብቻ ሳይሆን በእግዚአብሔር ቤት መኖር እንዴት እንደሚገባ እኮ ነው የሚለው። መኖር እንዴት እንደሚገባ which means አሁን እንዴት መሰለሽ፣ ለምሳሌ አንቺ እንዲህ ብለሽ ኦርቶዶክስ ቤተክርስቲያን ስትሄጂ እንደዚህ ስርዓት አላት፣ እዛ ቤተክርስቲያን ውስጥ እንዴት ማድረግ እንደሚገባሽ ብለሽ ኦፍ ኮርስ እያልኩሽ ያለሽ ቤተ መቅደስ ውስጥ ስትገቢ ስርዓት ስላለ ነው አይደል? ስርዓት አለው። ጳውሎስም በእግዚአብሔር ቤት መኖር እንዴት እንደሚገባ ብሎ ሲናገር ስለ ብልቶች ነው እያወራ ያለው አይደለም? ኦፍ ኮርስ አይደለም። እያወራ ያለው ቤተክርስቲያን ያኔ ነበረች። ኦኬ፣ ህብረቱ አንድ ላይ፣ ኤክሌሲያው አንድ ላይ ሆኖ ነገር ግን አምልኮ የሚፈጽምበት ቦታ ነበረው። ስለዛ ነው እያወራ ያለው አይደል? በእግዚአብሔር ቤት እንዴት መኖር እንደሚገባ። ስለዚህ አሁን ይህንን ኮንሰፕት እናያዝና አንቺው እኔ አሁን ባልኩሽ ኮንሰፕት ጌታ ከቤተክርስቲያን ውጭ ሊኖር ይችላል? አይችልም በተአምር። በጣም ጥሩ። አሁን ሁለተኛ፣ ሶስተኛ፣ አራተኛ ክፍለ ዘመን ላይ የነበሩ አባቶች በሙሉ ዜር ኢዝ ኖ ሳልቬሽን አውትሳይድ፣ ቃል በቃል እንደው ምን እንደሚሉ ታውቂያለሽ? አንቺው ዜር ኢዝ ኖ ሳልቬሽን አውትሳይድ ዘ ቸርች ነው የሚለው። ከቤተክርስቲያን ውጭ ድህነት የለም። ለምን? ጥምቀትም የሚያድነው ትምህርትም ምን ውስጥ ስላለ? ቤተክርስቲያን ውስጥ ስላለ። ቤተክርስቲያን ውስጥ ስላለ። አሁን እኔ አንቺን ልጠይቅሽ የምፈልገው
መካነ ኢየሱስ ነሽ አውቃለሁ። ያው ኦፍ ኮርስ ባክግራውንድሽ ሉተራን ነው አይደለ? አዎ ሉተር ለምሳሌ በ15 17 ነው አይደል? እነዛ 95 95ቱን ቴሲሶች የለጠፋቸው ዊተንበርግ ላይ። ከዛ በፊት ሰዎች ሲድኑ ወዴት ነበር የሚጨመዱት? አንቺ ወዴት ማለት ሲያምኑ ሲጠመቁ ማለት ነው ወይስ? አዎ ለምሳሌ ቅዱስ ጳውሎስ ሮሜ ምዕራፍ 10 ላይ ይናገራል አይደለ? ሰባኪ ከሌለ እንዴት ይሰማሉ ይላል አይደል? ሰባኪ ከሌለ ሊሰሙ አይችሉም። ያልተላከ እንዴት ይሰብካል ይላል። ሰባኪ ከሌለ እንዴት ይሰማሉ? ካልሰሙስ ደግሞ እንዴት ያምናሉ ይላል አይደል? አዎ። ስለዚህ አንድ ለምሳሌ ፕሮቴስታንቲዝም እንቅስቃሴው ከመጀመሩ በፊት የሆኑ አካላትን ወንጌል የሚሰብክላቸው የተላከ ሰው መሆን አለበት አይደል? ነው። ከማ የተላከ? ከእውነተኛዋ ቤተክርስቲያን። በዛ ሰዓት የነበረችው ካቶሊክ ናት። ኦርቶዶክስም ነበረች። እሱ እንኳን ያው እሱ ግን የወጣው ከካቶሊክ ነው። ሉተር የወጣው ከካቶሊክ ነው። ሉተር የወጣው ከካቶሊክ ነው። ምን ልልሽ ፈልጌ መሰለሽ፣ ሉተር ወይ ደግሞ እኔ አሁን አንደርስታንድ እንድታደርጊኝ ሀሳቤን እንድትረጁ፣ ፕሮቴስታንቲዝም ሪፎርሜሽን እንቅስቃሴው ከመጀመሩ በፊት ሰዎች ማን ነበር የሚሰብክላቸው ወንጌል? ቤተክርስቲያን ነች። ማን ይሰብካል ብለህ ነው? ከቤተክርስቲያን። ስለዚህ እቺ ቤተክርስቲያን የጌታ ቤተክርስቲያን ነበረች፣ ወንጌል የምትሰብከው ቤተክርስቲያን። ሉተርን ካመለከትከኝ ግን እጠራጠራለሁ። ኦርቶዶክስን ለብቻ ለይተህ ካሳየኸኝ አወላለሁ። ኦኬ። አሁን ስለዚህ አንቺ ከካቶሊክ ጋር ነው ያኔ በነበረችው ካቶሊክ ላይ ጥያቄ አለሽ? እኔ እንደ ኦርቶዶክስ ሲጀመር እኛ ኦርቶዶክሳውያን ለምሳሌ ያንን ትክክለኛውን ትምህርት ይዘን መተናል ብዬ አምናለሁ። ብቻ ወደ ቅድምሽ ችግር የለውም፣ ታሪኩን በኋላ ላይ እመጣልሻለሁ። ቅድም ያነሳሁትን ፖይንት አንዴ ልጨርስልሽ። ምን ልልሽ ፈልጌ ነው፣ አባቶቻችን ናይሲኖ ኮንስታንቲኖፕል ክሪድ ላይ ኃጢአት በምታስተሰርይ በአንዲት ጥምቀት እናምናለን ሲሉ ያኔ አባቶች እንደዛ ሲናገሩ ቤተክርስቲያን ያኔ ነበረች፣ አንዲቷ ቤተክርስቲያን። እንደምታውቂው እስከ 451 አንዲት ቤተክርስቲያን ነበረች አይደል? ካቶሊክ ኦርቶዶክስ ተብሎ መከፋፈልም አልነበረም አይደል? እሱን ብዙ አላውቅም ጋዲሳዬ፣ ማንበብ አለብን። እስከ 451 ዓመተ ምህረት ላይ በዓለም አቀፍ ደረጃ ቤተክርስቲያን አንዲት ነበረች፣ መከፋፈል አልነበረም። ካቶሊክ ኦርቶዶክስ የሚባል ነገር አልነበረም። አንዲት ቤተክርስቲያን ነበረች። ኦኬ። አንዲት ቤተክርስቲያን ማለት አንድ ህንፃ ቤተክርስቲያን ማለት ሳይሆን አንዲት የጌታ ቤተክርስቲያን፣ አንድ አይነት ትምህርት ያላት፣ አንድ አይነት ዶክትሪን ያላት። ኤግዛክትሊ። አሁን እዛች አንዲቷ ቤተክርስቲያን ውስጥ ያሉ አባቶች በሙሉ ምን አሉ? ከቤተክርስቲያን ውጭ ድህነት የለም። እነሱ ቤተክርስቲያን ብለው ሲናገሩ ያኔ ከነበረችው ያንን ትምህርት ከያዘችው ከጌታ ቤተክርስቲያን ውጭ ድህነት የለም እያሉ ኦፍኮርስ ያስኬዳል። አሁን እኔ ደግሞ እያልኩሽ ያለሁት ለምሳሌ እኔ ኦርቶዶክስ ነኝ አይደል? ኦርቶዶክስ ተዋህዶ አማኝ ነኝ፣ ኦርቶዶክስ ክርስቲያን ነኝ። ያኔ አባቶች የነበራቸውን እምነት ዛሬ ሙሉን ትምህርትና እምነት በእኛ ቤተክርስቲያን ውስጥ አለ ብልሽስ? ሙሉ ለሙሉ እቀበላለሁ። እኛ ዛሬ የምናምነው እምነት አንቺው ሙሉ ይሄ እንዲህ ያለሽ ዶግማችን፣ ስርዓተ ቤተክርስቲያን ውስጥ ያሉ አንድ ነገሮች ዶግማችን ታይ ሙሉ ለሙሉ ስርዓተ ቤተክርስቲያን ውስጥ ያሉ ነገሮች ሙሉ ለሙሉ ከቅዱሳን ምልጃ ልትይዝ ትችያለሽ። ቅዱስ ቁርባን የሚሰጥ አምልኮ የምንፈጽምበት መንገድ በአንዲቷ ቤተክርስቲያን ውስጥ የነበረ ነው ብልሽስ ትቀበያለሽ? በደስታ እቀበላለሁ። ታዲያ አሁን እንደዛ ካልሽኝ አንቺው የኔ ጥያቄ ምን ይሆናል መሰለሽ? የምጠይቅሽን ጥያቄ ስሚ። እሺ አንዲቷ ቤተክርስቲያን የምታምነው ያቺ አንዲቷ ቤተክርስቲያን ያ እምነት ቅድም እንደተባባሉ ያ ትምህርት አይቋረጥም፣ ትምህርት አይጠፋም፣ ይቀጥላል። ያቺ አንዲቷ በዓለም አቀፍ ደረጃ እስከ 451 ላይ የነበረችው ያቺኛዋ ቤተክርስቲያን የምታምነውን እምነት በቅብብሎሹ መቶ ዛሬ እኛ ቤተክርስቲያን ይዛ ተገኝታለች። ለምንድን ነው ወደዚህ ህብረት የማትቀላቀዩ? ወደ መጀመሪያው ቤተክርስቲያን የማትቀላቀዩ? ጥሩ ጥያቄ ነው። የማልቀላቀልበት አንዱ ነገር ቅድም ካነሳው ጥያቄ ብራንች ሆኖ ይወጣል። ዩኒቨርሳሊቲ የሚባል ነገር አለ። ሁሉም ሰው ኦርቶዶክስ ለመሆን አልታደለም። ለምሳሌ እግዚአብሔር መርቷቸው ሄደው ኦርቶዶክስ ቤተክርስቲያን ውስጥ ያረፉ ልጆች፣ ህይወታቸው የሰከነላቸውን ልጆች እዚሁ ቲክቶክ ላይ ያገኘኋቸው ልጆች ሲመሰክሩልኝ ቁጭ ብዬ ነው የሰማሁት። ተደንቄ እጄን ባፌ ላይ አድርጌ ከማይሆን ቸርች ለምሳሌ ምን ትለኝ ነበረ አንዲት ልጅ ልክ ለመዘመር ስወጣ ሜካፔ ይታያል አለች። መዝሙር መሪ ነበርኩ አለች። ድሮ በነበረችበት ሮቦት የሚባል ሚኒስትሪ ይሁን ቸርች አላቅም፣ እኔ አላቃቸውም ብዙዎቹ። አሁን እንደገና አለባበሴ ይታያል አለች። የምለብሰው ስከርት ከጉልበቴ በላይ ነው አለች። እታወካለሁ አለች። ሁሌ
ጸሎት ምሪ ስባል። አሁን ግን ጌታ መርቶኝ አለች መጣሁ ወደ ነባሯ ቤተክርስቲያን ወደ ኦርቶዶክስ። አለባበሴን አስተካክዬ መዝሙር ያሬዳዊ ነው ነፍሴ አረፈች ስትል ምን ልበላት ምላት። አሁን ደግሞ እኔን መርቶኝ መካነ ኢየሱስ ውስጥ አስቀምጧል ጌታ። ሁሉም ሰው ራሱ አመራር ይሰጠዋል ጌታ። ግን ከአብ ወልድ መንፈስ ቅዱስ አንድ አምላክ ካራቀና ሐዋርያት በሰበኩበት ጌታችን ኢየሱስ ክርስቶስ የሰዎች ሁሉ የህዝቦች ሁሉ አዳኝና መድኃኒት መሆኑን ካወቀ ወላ ሰቨንዝ ዴይ አድቬንቲስት ዴይ አባል ሊሆን ይችላል። በእኔ እምነት ቃለ ሕይወት ሊሆን ይችላል። ሙሉ ወንጌል ሊሆን ይችላል። አብ ወልድ መንፈስ ቅዱስን እስካልካደና ኢየሱስ ጌታ እንደሆነ በአፉ እስከመሰከረ እግዚአብሔርም ከሙታን እንዳስነሳው በልቡ ካመነ ይድናል። የኔ እኮ እምነት ይሄ ነው። ግን እንዴት ለመሰልሽ አንቺ አሁን ያልሽው ነገር አንቺ ላይ የምመለከተው ነገር የዩኒቨርሳሊዝም የሚመስል አይነት ነገር አለ። ግን አሁን ይሄን ክራይቴሪያ ኬት አመጣሽ? ይሄን ክራይቴሪያ ኬት አመጣሽ ስልሽ ለምሳሌ አባቶች አሁን አንቺ ያልሽው ነገር አባቶች ለምሳሌ እንዴ የገላትያ ቤተክርስቲያንን ግን አይተሻታል? አንቺ የገላትያ ቤተክርስቲያን ከእውነተኛው ወንጌል እንዴት ፈቀቅ እንዳላችሁ የተባሉት ለምን ይመስልሻል? ሰው አምኖ ከተጠመቀም በኋላ ለመዳን መገረዝ አለበት የሚለውን ትምህርት ስለተቀበሉ ነው አይደል? አዎ ልክ ነው አይደል? ከእውነተኛው ወንጌል ፈቀቅ ብላችኋል ተባሉ አይደል? አዎ። ለምሳሌ ቃለ ሕይወት ቤተክርስቲያን እናነሳሽልኝ። ቃለ ሕይወት ቤተክርስቲያን ለምሳሌ እግዚአብሔር በቅድመ ውሳኔ ታምናለች አይደል? አዎ ፕሪደስቲኔሽን እግዚአብሔር የሚድኑትና የሚጠፉ ሰዎችን ቀድሞ ወስኗል ብላ ታምናለች። አዎ። አሁን አንቺ ይሄ ትክክለኛ የምታመልኪው አምላክ ባህሪ ነው ብለሽ ታስቢያለሽ? ፕሪደስቲኔሽን እና ይሄ ፕሪ አንደስትንድ የሚባሉ አስተሳሰቦች ለነገሩ በየሰዎች ልብ ውስጥ በአንድ ቸርች ውስጥም ሆነን የተለያየ አመለካከት ያላቸው ሰዎች አሉ። ምን ልልሽ ፈልጌ መሰልሽ አንቺ አሁን እኛ በጭንቅላታችን አሁን ቅድም አንቺ ያስቀመጥሽው ክራይቴሪያ አብ ወልድ መንፈስ ቅዱስን ካመንና ኢየሱስ ጌታ እንደሆነ ከመሰከረ የሚለውን ክራይቴሪያ አንቺ ይሄ ክራይቴሪያ የአንቺ ክራይቴሪያ ነው። ለምን ካል እሺ ለምን በእምነት ደረጃ አሁን ለምሳሌ ነገርኩሽ እኮ በእምነት ደረጃ ለምሳሌ የእምነትሽ ጀማሪ የሆነው ማርቲን ሉተር ለምሳሌ ነው አይደለም? አንዴ አዲስ አየ አይደለም አንዴ ስሚ። አይ እሱማ ምን መካነ ኢየሱስ ሉተራን ናት አይደል? ግን ልንገርህ አንድ ነገር እኔ ቆይ አንዴ ላጥራልሽ። ቆይ አንዴ ቆይ አንቺ እንዳጥራልሽ መካነ ኢየሱስ ሉተራን ናት አይደል? ለምሳሌ ነች። ሉተራን የተባለችው የምን በሉተር ስለተመሰረተች ነው ቸርቹ አይደል? ሉተር ማለት ለመካነ ኢየሱስ ትልቅ ሪፎርመር ነው። ትልቅ ሉተራን ለምሳሌ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ የክርስቶስ ኢየሱስ ተከታዮች ምን ተብለው ተጠሩ? ክርስቲያኖች ተብለው ተጠሩ። የሉተር ተከታዮች ምን እንደሚባሉት ሉተር እኔ ተከትየውም አላውቅም። እኔ ታሪኬን እነግርሃለሁ። እኔ ሪፎርሜሽኑን ነው የተቀበልኩት ተሐድሶውን ነው እንጂ እኔ መነሻና ነው መጀመሪያና መጨረሻ የሌለውን አልፋና ኦሜጋ ነው ማምነው። አሁን እሱ አሁን አንቺ ከቸርችሽ ጋር ራሱ ትጋጫለሽ። ለምን መሰለሽ ከቸርችሽ ጋር ትጋጫለሽ ያልኩሽ? ከምትሄጂበት ቸርች ጋር ራሱ አሁን የምትናገሪው ነገር ይጋጫል። የምትሄጂበት ቸርች መካነ ኢየሱስ የሉተርን ካቴኪዝሞች ስሞል እና ላርጅ ካቴኪዝም እንደ እውነተኛ የእግዚአብሔር ቃል ማብራሪያ አድርጋ ነው የምትቀበለው። እኔም እቀበላለሁ ካልክስ ታዲያ ምንድነው ሉተር ለእኔ ምንም አይደለም የምትኛው መልሰሽ ሉተር እኔ የሞተልኝ የእምነቴ ራስና ጅማሪ ፈጻሚ ኢየሱስ ክርስቶስ ነው የምልህ። አይደለም እኔ ሞቶልሻል እኮ አላልኩም። ምን ልልሽ ፈልጌ ነው ወደድሽም ጠላሽም አንቺም አሁን የሉተርን ማብራሪያ ስሞል እና ላርጅ ካቴኪዝም እንደ እውነተኛ የእግዚአብሔር ቃል ማብራሪያ አድርገሽ ከተቀበልሽ ወደድሽም ጠላሽም የሉተርን ትምህርት ነው የምትቀበይው ማለት ነው። ኮንሰርኒንግ ምን እኔ ለምሳሌ ይኸው ላመጣልሽ እኮ ነው። ለምሳሌ የሉተርን ስሞል እና ላርጅ ካቴኪዝም እንደ እግዚአብሔር ቃል እውነተኛ ማብራሪያ አድርገሽ ትቀበያለሽ። ለምሳሌ ሉተር ጥምቀትን የሚከዱ ሰዎችን እነዚህ አጋንንት የሰፈረባቸው ጥምቀት አያድንም የሚሉ ሰዎችን፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉ ሰዎችን እነዚህ አጋንንት የሰፈረባቸው ሰዎች ናቸው እያለ ነበር የሚጽፈው። ታውቂያለሽ? አውቃለሁ በእርግጥ። ታዲያ አሁን አንቺ ደግሞ ምን ትይኛለሽ? ምን አይነት ፋላሲ እየሰራሽ እንደሆነ ልንገርሽ። አንቺ በዚህ በኩል ሉተር ለምሳሌ አንቺ ቅድም ምናለሽ? አንቺ በደንብ ታቻላችሁ ሰው አንቺ ምናለች? ሰው ችግር የለውም በአብ ወልድ በመንፈስ ቅዱስ ካመነ የኢየሱስ አዳኝነትን ካመነ ችግር የለውም በቃ የትም ይሁን የትም ችግር የለውም ብዬ ነው ማምነው አለች። ሉተር ግን አንቺ ስለ ሉተር ምን ብላ ተናገረች እንዳትረሱ? የሉተር ስሞል እና ላርጅ ካቴኪዝምን እውነተኛ የእግዚአብሔር ቃል ማብራሪያ አድርጋ ነው የምትቀበለው አንቺ ራሱ። ሉተር ደግሞ መለስ ብለን ስንመለከት ሉተር እዚህ ጋር ይመጣል። ኧረ አንቺ ምንድነው የምትይው ነው የሚላት ሉተር። እንዴ አብ ወልድ መንፈስ ቅዱስን ስላመነና በኢየሱስ አዳኝነት ስላመነ ብቻ ይድናል? ኧረ የሚባል ነገር የለም። ጥምቀት አያድንም ብለው የሚያምኑ ሰዎችን፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚሉ ሰዎችን እነዚህ አጋንንት የሰፈረባቸው እያለ ይሰድባቸዋል። አጋንንት ቃል በቃል
አንቺ ግን በዚህ በኩል ምን ትለናለች? መካነ ኢየሱስ ነው የምትሄደው። መካነ ኢየሱስ ቸርቿ በእምነት ደረጃ የምትቀበለውን ግን እነዚህ ሚስጥራት የሚክዱ ሰዎችን አጋንንት ያለባቸው ብላ ነው ቸርቿ እንደ ቸርች በእምነት መግለጫዋ ላይ ያስቀመጠችው። አንቺ ግን አረ ችግር የለውም አብ ወልድ መንፈስ ቅዱስ ብሎ ካመነም ከዛ የጌታን አዳኝነት ከመሰከረ የትም ቢሆን ይድናል ብዬ ነው ማምነው። ስለዚህ አንቺ ማመንና መጠመቅ አለበት። ካላመነና ካልተጠመቀ እንዴት ይድናል? እኔ እሱም ይተፋኝ። አንቺ መልልሽ ፈልጌ ነው ቅድም ያስቀመጥሽው ክራይቴሪያ በአብ ወልድ በመንፈስ ቅዱስ ካመነና የጌታን አዳኝነት እንትን ካለ የትም ቢሆን ይድናል ብዬ አምናለሁ አልሽ። ይሄ ልክ አይደለም። ይሄ ልክ አይደለም። ኦኬ፣ ይሄ ልክ አይደለም። ከጥንት ጀምሮ የነበረችውን ቤተክርስቲያን ብትመለከቺ ዶግማ፣ ሃይማኖት ብላ እነዚህን አምስቱን ኦኬ የእምነቴ መሰረት ናቸው ብላ ያስቀመጠቻቸው ሰዎች ለመዳን እነዚህ ነገሮችን ማመን ግዴታ አለባቸው ብላ ስለምታምን ነው። ስለዚህ እኛ ሀኒቾን እንስማ ወይስ ከመጀመሪያው ክፍለ ዘመን ጀምሮ የነበረችውን ቤተክርስቲያን እናዳምጥ ከተባለ ቤተክርስቲያን ነው የምንሰማው አይደል? አንቺ እሺ፣ አከብርልሃለሁ ጋዲሳዬ የተናገርከው ነው። እኔ እኮ ዶግማውን እናንተን እንደ ጣዝ ማማር ነው የምጠጣው። አሁን ለምን አትጠመቂም? አሁን ኦርቶዶክስ ለምን አትሆኚ? ኦርቶዶክስ ልክ ያልሆነ ነገር አለ ብለሽ ታምኛለሽ? ልክ ያልሆነ ነገርሽ ልክ ያልሆኑ ነገሮች እኔ እንደዚህ ጨዋ ያሳደገኝ ነኝ ማለት መነገር ያለበትን ብቻ ነው በአደባባይ መናገር የምፈልገው። ችግር የለም ተናገሪ፣ ችግር የለም። ለምሳሌ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ እነዚህ በሙሉ ሺህ እልፍ አእላፋት ወደ ሲኦል ይሄዳሉ ካልከኝ ወደ ጥንታዊቷ ቤተክርስቲያን መጥተው ዶግማዋን ተቀብለው ካልተጠመቁ በሙሉ ወደ ሲኦል ይሄዳሉ ነው የምትለኝ? አሁን ይሄ ይከብዳል። ለምሳሌ እንዴ አንድ ጥያቄ ልጠይቅሽ አንቺ፣ እግዚአብሔር አምላክ በኖህ ዘመን ስንት ሰዎችን ነበር ያዳነው? 8 ሰዎች እና ጥቂት ሰዎች። በዛ ጊዜ ብትኖሪ ኖሮ እግዚአብሔር 8 ሰዎችን ያስቀር ነበር ብትባይ ይከብዳል አትይም? በእርግጥ እላለሁ። ይሄ እኮ ምን መሰለሽ አንቺ፣ እኛ የእግዚአብሔር ህልውናና አሰራር ውስጥ ገብተን ለእኔ ከበደኝ ለእንትና ከበደ ለእንትና ቀለለ የሚል ነገር ውስጥ አንገባም። ቁጥር አይደለም ጉዳያችን። እግዚአብሔር ግን በልጁ በኩል የገለጠው ነገር አለ። ኦኬ፣ መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ ትምህርት ለማይኖር አይደለ አምላክ የለውም ይላል አይደል? አንቺ በሚገባ ታዲያ በቃ እነዚህ ሰዎች እኮ አሁን እንዳለ ሲኦል ይገባሉ ልክ አይደሉም ብለን ስንናገር እኮ ፕሮቴስታንቲዝም የክርስቶስ ኢየሱስን ትምህርት አልያዛችሁም ብለን እኮ እየተናገር ነው። አንቺ እኔ አይደለሁም፣ በእኔ ኦፌንድ እንዳትሆኝ። ቅዱስ ዮሐንስ ነው ያለው በክርስቶስ ኢየሱስ ትምህርት ለማይኖር አምላክ የለውም ማለት ምን? ግን ይሄ የኛ ሀገሩ የኢትዮጵያ ኦርቶዶክስ አስተምሮ ሊሆን ይችላል። ወደ አሜሪካ ሁሉም ኦርቶዶክስ እንደዛ አይደለም። አንድ ነው አይደለም። የአሜሪካው ትንሽ ይለያል። ጎግል ማንበብ ትችላለህ። የአሜሪካው ሲጀመር በመዋቅር ደረጃም አሜሪካ ኦርቶዶክስ አሜሪካ ውስጥ ያለው ዲዮሲስ በመዋቅር ደረጃ ማንቹ ቅርብ ጊዜ ነው የተጀመረው። በመዋቅር ደረጃም 30-40 ዓመትም አይሞላውም። እውነት ለማውራት ግን ምን ልልሽ ፈልጌ ነው፣ አሁን የአሜሪካው አለ የእንትኑ አለ ሳይሆን እግዚአብሔር በልጁ የገለጠው እውነት አለ። ኦኬ፣ ልጁ ደግሞ በደሙ ቤተክርስቲያንን ዋጅቷታል። የገለጠው እውነት አለ። ያንን እውነት ለመዳን መቀበል አለብን። በቃ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ ኦኬ፣ መጋደል ራሱ አለ። እውነትን ፕሪዘርቭ ለማድረግ መጋደል ራሱ ያስፈልጋል። አንቺ ሀና ተመቻት አይደለም? ሀናውን ጭንቅላትሽ ላይ ስታስቢው ይሄ ሁሉ ሰው እንዴት ሲኦል ሊገባ ይችላል? እንዴት እሱ አይደለም ሊረብሽሽ የሚገባው፣ አንቺ ራሱ እውነትን አግኝተሻል የሚለው ነገር ነው ሊያስጨንቅሽ የሚገባው። አንቺ ባይዘው ይሄ ፍርድ እግዚአብሔር ነው። እኔ ለምሳሌ አንቺ ብትጠይቂ ለምሳሌ አዲስ አበባ ይሄ ሁሉ ሰው እንደው ሲኦል ቢገባ እንዴ እግዚአብሔር ምስክር፣ ይሄው ሕያው አምላክ ምስክር ነው። እያንዳንዱ ክርስቲያን ማንንም ብትጠይቂ እኔ እንኳን ፕሮቴስታንት ውስጥ ያሉ አይደለም ሙስሊሞች ራሱ ሲኦል እንዲገቡ ፍላጎት አይደለም። ፐርሰናል ይሄ ሲጀምር የክርስቲያንን ባህሪ አይደለም። ሰው ሲኦል እንዲገባ የሚመኝ ከሆነ የክርስቲያን ባህሪም አይደለም። ለምን? እኛ የእግዚአብሔር ልጆች ነን። በጥምቀት የእግዚአብሔር ልጆች ሆኖናል እኛ ኦርቶዶክሳውያን። እግዚአብሔር ደግሞ በባህሪው አንደኛ ጢሞቴዎስ ምዕራፍ 2 ላይ ተመልከተች ከሆነ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ሰዎች ሁሉ እንዲድኑ እግዚአብሔር ይፈልጋል። አዎ ይፈልጋል። ግን ሀኒቾ አሁን ከቅድም ጀምሮ ይሄን ሁሉ ነገር እየነገርኩሽ አልቀበልም እውነትን ካልሽ ግን እኔ እንግዲህ ያው ለጊዜ ነው ሀኒቾ ጋቢሳዬ እንደሱ አይደለም። እኔ ሳነብ ነበር። ለምሳሌ ነገ ተነገ ወዲያ እድሜ ይስጠን፣ አንተም ሸምግል ለእኔም እድሜ ይቀጥልልኝ ጌታ። ነገሮች የሚቀየሩ ይመስለኛል። ቲክቶኩ ጥሩ ንግግር እያመጣ ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኔ አባላት ብቻ ነው የሚድኑት ትላለች ብዬ አላስብ። አይ ቤተክርስቲያናችን አቋሟ እንደዛ ነው። አንቺ ለዛ ነው ከሌላ ቤተ እምነት
በተለይ ከፕሮቴስታንት ከቤተክርስቲያን ውጭ ያሉ የትኛውን ፕሮቴስታንት ሲመጣ ያ የኃጢአት ስርየት የሚያሰጠውን እውነተኛ ጥምቀት ተጠምቀዋል ብለን ስለማናምን የትኛውን ሰው ወደ ቤተክርስቲያን ሲጀመር ምንም አያስጨንቀኝም። ምንም አያስጨንቀኝም። ግን የራሴን አቋም ምነግርህ የኔን ቤተክርስቲያን የምወዳት ለምንድን ነው? ካህኑ መሰዊያው ፊት ቆሞ ቅዱስ ቁርባን በሚሰጥበት ሰዓት እንኪ ለአንቺ የተቆረሰ የክርስቶስ ስጋ ብሎ ነው የሚሰጠኝ። ደሙንም ሲሰጠኝ እንቺ ለአንቺ የፈሰሰ የክርስቶስ ደም ብሎ አሜን ብዬ ነው የምቀበለው። ድኛለሁ። እኔ ስጋውን ከሱ ጋር ስለበላ ደሙንም ስለጠጣው ድኛለሁ። በመንፈስ ቅዱስ ታትሜያለሁ። ስሜን በሕይወት መዝገብ መጽሐፍ ተጽፎልኛል። መንፈስ ቅዱስ ግን ከቤተክርስቲያን ውጭ መንፈስ ቅዱስ አለ እንዲ አንቺው? ቤተክርስቲያን እኮ አሁን በቅጥር አይደለችም። ቤተክርስቲያን በቅጥር ሳይሆን ቅድም እንዳልኩሽ በቃ አንድ ሁለት ሀሳብ ላንሳልሽና አንቺው እዚህ ላይ እንትን እንበልና ሌሎች ሰዎች ካሉ እንቀበላለን። ጭንቅላትሽ ላይ አንድ መያዝ ያለብሽ ነገር ቤተክርስቲያን ለምሳሌ እኔ አሁን አዲስ አበባ ነው ያለሁት፣ አዲስ ሰፈር አካባቢ ከመሬት ተነስቼ ምሳሌ ነው የምሰጥሽ። ከመሬት ተነስቼ ሰፈሪ ላይ ቸርች ከፈትኩና በቃ ይሄው ጥምቀት ያድናል ብያልኩ ሰዎችን ባጠምቅ ያ ጥምቀት እውነተኛ ነው? በፍጹም አይደለም። የሆነ ህብስትና ወይን አምጥቼ ለምሳሌ ሰፈር ውስጥ ቸርች ከፍቼ ይህ የጌታ ስጋ ነው፣ ይህ የጌታ ደም ብሉና ጠጡ ብል እውነተኛ ነው? አንቺው አይደለም። ለምንድን ነው እውነተኛ የማይሆነው? እኔ አሁን ቸርች ከፍቼ የማይሆነው ለምንድን ነው? የወጣበት ሩት የለውም። ወይ ሉተራን አይደለም ወይ ኦርቶዶክስ አይደለም። በመንፈስ ቅዱስ ፈቃድ አልተከፈተም ብዬ ነው ማምነው። በአሁኑ ዘመን እንዲህ እናድርግ አንቺው፣ አንድ ቀን እንዲሁ ላይፍ ከፍትና እኔና አንቺ ማለት ነው። እኔ ለምሳሌ አንቺው በጣም ደስ በሚል ቶንም ያወራ ነው። እኔ ብዙ ጊዜ ላይፍ ገብተንም እንትን ብለናል። የሉተራኒዝም እንቅስቃሴ ሉተር ራሱ በመንፈስ ቅዱስ ተመርቶ ነው ይህን እንቅስቃሴ የጀመረው ብዬ አላምንም። ይቅርታ አድርጊልኝና ግን ሌላ ጊዜ ሰፊ ቶፒክ ስለሆነ ዛሬ ያወራነው ነገር በልባችን ያጽናልን። ነገር ግን ቅድም እንዳልኩሽ አንድ ከጭንቅላትሽ ልታወጪ የሚገባው ሀሳብ ቤተክርስቲያን ስንል ቤተክርስቲያን እውነተኛ የሚያሰኛት ነገር ምንድነው ከተባለ እውነተኛ የሆነ ሐዋርያዊ ቅብብሎች ሊኖራት ይገባል። አምናለሁ። እውነተኛ የሆነ ሐዋርያዊ ቅብብሎች እንዲኖራት ደግሞ ለምሳሌ እኔ ሀኒቾ ዛሬ ላይ ቆሜ ብፁዕ ወቅዱስ አቡነ ማትያስ አይደሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትሪያርክ ወደኋላ ተመልሼ ቅዱስ ማርቆስ ጋር ደርሳለሁ። ባይዘው በቅብብሎች አውቃለሁ። አንቺ ግን ለምሳሌ ወደ መጀመሪያው ክፍለ ዘመን ልደርሺ አቺን በቅብብሎች ሉተር ጋር የሚደርስ ተዘጋጅቼ እመጣለሁ። ከቄሶቼ ጋር ተነጋግሬ ተነጋገሪና በቃ አንቺው ለነበረን ቆይታ እናመሰግናለን። እግዚአብሔር ያክብርልን። አሜን። ኦኬ ጥሩ ዲስከሽን አድርገናል። ያው እንትን ነው በቀንነት እንደዚህ እንትን የሚሉ ሰዎችን አለ አይደል፣ በውስጡም ሰዎች የሚያስተውሉትና የሚማሩት ነገር አለ። አሁን ብዙ ሰዎች ጋር እየተመለከትን ያለው ነገር ኦርቶዶክስ ቤተክርስቲያን ውስጥም እውነት አለ ግን እስቲ እኛም ጋር እውነት አለ የሚል አይነት ነገር ነው ሰዎች ጋር የምንመለከተውና ይህን ደግሞ ቀስ በቀስ ሚዲያው ላይ እየሰራን የምናመጣው ለውጥ ይሆናል ማለት ነው። አዮብ ገዝት ልኮ ነበር እንዴ አንተ? አሁን ለጥቂት አይቼ ጠፋ እና ከዛ አንጻር ነው የምንመለከተው የቤተክርስቲያንን ጽንሰ ሐሳብ ጋይስ። ኦኬ የቤተክርስቲያንን ጽንሰ ሐሳብ በጣም መረዳት አለብን። እሺ የቤተክርስቲያን ጽንሰ ሐሳብ በጣም ማወቅ አለብን። ሰው የቤተክርስቲያንን ጽንሰ ሐሳብ አንደርስታንዲንግ ካወቀ እውነትን ለመፈለግ የሚከብደው አይመስለኝም። እሺ ለምን ክርስቲያን አትሆኑም በሚል ገስት መላክ ትችላላችሁ። አንቺ ለአበባው እግዚአብሔር ያክብርልን። እሺ አንተ ሰው ታፍኗል። አንተሽ በጌታ ስም ኮሜንት ዘጫል እንዲ ወደ ከላይ ወደ ታች የሚወርዱ ለሀኒቾ ተብሎ ወዳጆቻችን ታፍኗል። ሀኒቾን ብትሆኚ ያው ቀስ ብለሽ እውነታውን ለማየት ሞክሪ። ውስጥሽ የሚነግርሽን ሳይሆን የመጽሐፍ ቅዱስ እውነት እና ታሪካዊ ክርስትና ምን ይላል የሚለውን በደንብ ቆም ብለሽ ብታጠኚ መልካም። እሺ ብላለች አንቺ። እሺ አንድ ቁጥር ጻፉ። ኦራንት ገዝት እንትን ማለት ትችላለህ እንዴ? እያስቸገረኝ ነው እኔ። ይቅርታ እንግዲህ የታፈናችሁ ሰዎች አስላለሁ ፈልጋለሁ። ገነነን አውርተህ ከሆነ ወይስ? አይ ገነነን ኦልሬዲ ቅድም እሱ እንትን ብለናል ጨርሰናል። ከገነነ ጋር ቅድም እሱ ቅድም የጨረስ ነው። እሺ ለምን ክርስቲያን አትሆኑም በሚል በደንብ ሼር አድርጉ።
ናይስ። አንተ ግን ለምን ክርስቲያን አትሆን? ኢትዮጵያ ነው ያለው? ኢትዮጵያ አይደለም ያለሁት፣ ግን ክርስቲያን ነኝ። ለምን ክርስቲያን አትሆንም? እውነተኛ ክርስቲያን ማለት ነው ማለት እኔ አሁን ያለኝን መረዳት በደንብ ባስረዳ ያንተ ባይዶሪ ትዝ ይለኛል። ከዚህ በፊት ስናወራ ከሀና ጋር የሆነ የሚመሳሰል ነገር አለው አይደል? እኔ ሀናን አሁን የሰማት እና በደንብ ተመሳይ ነው ማለት ይከብደኛል። ግን ልንገርህ በደንብ ማለት እናንተ ከምትሉት ጋር ማልስማማው ነገር አሁን ለምሳሌ አሁን አንድ ነገር እናጥራሽ። ኦርቶዶክሶች ወይ ደግሞ ኦርቶዶክስ ቤተክርስቲያን ውስጥ አሁን አንዳንድ ሰዎች አሉ ሳይሆን ኦርቶዶክስ ቤተክርስቲያን ውስጥ ያሉ ሰዎች በትክክለኛው መንገድ አሁን ኃጢአት መስራቱ ምናምን ተውና ኦርቶዶክስ ቤተክርስቲያን ውስጥ ያለው ትምህርት የሚያድን ትምህርት ነው ብለህ ታምናለህ? ያ ኦፍ ኮርስ ዘ ኮር ዶክትሪን በትክክል እንደዛ ነው ማምነው፣ የሚያድን ትምህርት እና እኔ ማምነው በዚሁ አያዥል ነገር የምፈልገው ነገር ኦርቶዶክስ ማለት እሺ ቀጥል። አንዴ ታች ያላችሁ ሰዎች እንድታስተውሉ የምንፈልገው ነገር ስለዚህ ነገር እግዚአብሔር እናመሰግነዋለን። አሁን ቅድም ያልኳችሁ ነገር አለ የሌለን እንትን ለማለትም ብቻ ሳይሆን ብዙ ሰዎች አሁን አንድ ስቴፕ መራመድ የሚባለው ይሄ ነው። ባይዘው ጋይስ በደንብ አስተውሉ። ኦርቶዶክስ ቤተክርስቲያን ውስጥ ያለው ዶክትሪን እና ትምህርት ኦኬ የሚያድን ትምህርት ነው የሚያድን ዶክትሪን ነው የሚለው ነገር አንድ ስቴፕ መራመድ ይባላል። ይሄ በጣም ጥሩ ነገር ነው። ሁለተኛ ስቴፕ መራመድ የሚባለው ደግሞ ሰዎች ወደዚህ ወደሚያድነው ዶክትሪን ሰዎችን ማምጣት ነው አላማችን። እና ኤሌል ቀጥልሽ። አሁን ያንተን እምነት እንስማሽ። ቀጥለው ሚዩት ላድርግልህ። እኔ እንግዲህ እስካሁን ማለት እንደተረዳሁት መጽሐፍ ቅዱስ በጣም ግልጽ ነው። አንድ ሰው ክርስቲያን ለመሆን ምንም እንኳ አሁን ክርስትና ያለበት መልክ ብዙ በጣም ኮንፊውዥን ያለበት ቢመስልም መጽሐፍ ቅዱስ በቃ ግልጽ ነው ብዬ ነው የማስበው። ማለት ድነት የሚገኝበት ትምህርት ማንኛውም ሌማን ሰው አንብቦ መረዳት የሚችል ሰው አንብቦ ድነት የሚገኝበትን ትምህርት መረዳት ይችላል ብዬ ነው ማምነው እና እውነተኛ ክርስቲያኖች እኔ ኦርቶዶክስ ውስጥም አሉ። ምክንያቱም ዋናው በደንብ ፋንዳሜንታል የሆነው የክርስትና እውነት ኦርቶዶክስ ውስጥም አለ፣ ጀስት ካቶሊኮቹም ጋር አለ፣ ፕሮቴስታንቶቹም ጋር አለ። እኔ እንደዛ ነው የምረዳው። ማለት እውነተኛ ጀኒውን የሆነ ክርስትና የሆነ ዲኖሚኔሽን ውስጥ በመኖርህ ብቻ አይረጋገጥም። ጀስት ሳብጀክቲቭ የሆነ ያን እውነተኛውን የክርስትና እውነት ሳብጀክቲቭ ሪያሊቲ ስታደርገው ነው ትሩ ኦርቶዶክስ የሚባለው ማለት። እኔ አሁን ኦርቶዶክሳዊ ክርስቲያን ነኝ ብዬ ነው ማምነው። ኦርቶዶክሳዊ ክርስቲያኖች እንደ ፕሮቴስታንት ቸርችም አሉ፣ እንደ ካቶሊክ ቸርችም አሉ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ውስጥም አሉ ብዬ ነው ማምነው። እንግዲህ ክርስትና ያን ህይወት ፕራክቲካሊ መኖር ነው ብዬ ስለማመን ማለት ነው። ግን አሁን እናንተ ጋር ቀደም ስታወሩ እንደነበረው የእኛ ቤተክርስቲያን ውስጥ ካልሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ካልሆነ ክርስትና አይደለም ማለት ይህ እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደሌሎቹ ከክርስትና ጋር ተመሳስለው እንዳሉት እንደ ከልት ነው የሚያደርጋት። ልክ እንደ ሞርሞኖች ምናምን እነሱ ናቸው እንደዚህ አይነት አይዲያ ያላቸው። እሺ አሁን እዚህ መጨረሻ ላይ ካነሳው ሀሳብ ነገሮችን እያጠራ እንሂድ። ኢትዮጵያ ኦርቶዶክስን እንደ ከልት ነው የሚያደርጋት ያልከው ላይ ለምሳሌ ኮፕቲኮች እንደዛ ነው የሚያምኑት። ባይዘው ኦሪየንታል ካልሆንክ አድንም ብለው ነው የሚያምኑት። አምናሹር ኤግዛክትሊ ቢኮዝ ኮፕቲክ ላይ ያሉ ሰዎች እንደዛ ሲያወሩ አልሰማሁም። ኢቨን ፖፕ ሽኖዳ ነው ፈርስት ታይም ፕሮቴስታንቶችን አወር ብራዘርስ እያለ መጽሐፍ የጻፈዋል ላስፈራሳይ ነው ባይዘዌ እንትን ፖፕ ሽኖዳ እንዴ እኔ እኮ የሌል ወንድሜ ብዬ እኮ አወራለሁ። ወንድሜ ብዬ ስላወራሁ ድናህል እያለ አይ ሚን ጀኒዩንሊ ወንድሞቻችን ብሎ የጻፈው ማለት ነው። ኦኬ ሶሪ አንዴ ስማ ቆይ ምን መሰለ ማወቅ ያለብህ ነገር እንዴ ኦሪየንታል ቤተክርስቲያን እንደውም ኢትዮጵያ ቤተክርስቲያን ትላለ፣ ግብጽ ቤተክርስቲያን በለው፣ ኤሪትሪያን ቤተክርስቲያን በለው፣ አጠቃላይ ኦሪየንታሎች እንዴ ዛሬ ድረስ እኮ የቀልጌዶን ጉባኤ ትምህርት ላይ በጣም ሴንሲቲቭ ስለሆነ እኮ ነው ባይዘው። አሁን እኮ አንተ ሁሉም ጋር እውነት አለ የምትለውን ነገር እኮ ይሄ ነገር የክርስቶስ ኢየሱስ ሁለት ባህሪ በተለይ ቀልጌዶን ጉባኤ ላይ የተወሰደው በፍጹም ትክክለኛ ክርስትና የአባቶች ትምህርት አይደለም በሚለው አይደል አንቀበልም ብለን ይኸው ዛሬ ድረስ ያለ ነው አይደለም። ግን ሳብዳስ ደግሞ ሰምቻለሁ የቀልቄዶን ጉባኤ እንትን ነበር የተርሚኖሎጂ ነው እንጂ ዶክትሪናል ዲፈረንስ አልነበረም የሚልም ሰምቻለሁ። አሁን የተሻሻለውን ነው ይሌል አሁን ምን መሰለህ የተሻሻለው ነገር የተሻሻለው ስለ አሁን ነው ኢስተርን ኦርቶዶክሶች ጋር ውይይት እየተደረገ ነው። ኢስተርን ኦርቶዶክሶች ጋር ኦኬ ኢስተርን
ኦርቶዶክሶች ጋር ዲስከስ እየተደረገ ያለው አሁን ዛሬ እነሱ ያላቸው እምነትና አቋም ያኔ ቀልኬዶን ጉባኤ ላይ የተወሰነውን ባይዘው የውሳኔና አቋም አይደለም። እንዴ ቶምቦፍሊዮ ብታነበው እኮ በጣም ነው ሊትራሊ 2% አይነት ትምህርት እኮ ነው። ቶምቦፍሊዮን አንብበህ ታውቃለህ? ሜቢ አላውቅም። ለዛ ነው አሁን ምን ልልህ ፈልጌ ነው፣ ኦሪየንታል ቤተክርስቲያን እንዳጠቃላይ በትምህርት በጣም ሴንሲቲቭ ናት። ኦኬ እሺ፣ ቆይ ጋይስ ታፕታፕ አድርጉ። ታፕታፑን 1 ሚሊዮን እናስገባው። አንዴ ቆይ ኮሜንት ላጥፋና የሌለም ትንሽ ላወራው እዚህ ሐሳብ ላይ ታፕታፕ እናድርግና እሺ ምን ልልህ ፈልጌ ነው፣ ኦሪየንታል ቤተክርስቲያን በአጠቃላይ ሴንሲቲቭ ናት። የምትለኝ ሴንሲቲቭ ናት። አሁን አንተ እንዳልከው እንዴ ፖፕ ሽኖዳ ኮምፓራቲቭ ቴዎሎጂ የሚለውን ትምህርት መጽሐፋቸውን አንብበዋል? ቆይቻለሁ ማለት ኮምፓራቲቭ አይ ቲንክ እሱን መሰለኝ በትንሽ ለማየት የሞከርኩት፣ ግን ክሪቲካሊ ማንበብ እንደዛ ከእንትን ካልኩ ብዙ ቆይቻለሁ እና አምናሹር አሁን ብዙ ነገሮችን ማንበብ እንትን ብትል ጥሩ ነው። ምን ልልህ ፈልጌ መሰለህ፣ አሁን ይኸው ቅድም ለሀና እንትን ያልኩትን ድጋሚ ለአንተ አላብራራለም። ሰምተህ ከሆነ ቤተክርስቲያን ላይ ሰምቻለሁ። ጀስት እኔ እንደውም ጥያቄና መልስ ብናደርገው ሞር ኮንስትራክቲቭ ይሆናል ብዬ አስባለሁ ሀሳቦችን ስለሰማሁ ኦልሬዲ። አንድ ግን ቅድም ያልከው ነገር ላይ ማልስማማበትና ልክ አይደለም ብዬ የማስበውን ነገር ማንም ሰው ሌማን የሆነ ሰው መጽሐፍ ቅዱስን ቢያነብ ይረዳል ብዬ አስባለሁ ነው ያልከኝ? አዎ እኔ እንደዛ ብዬ ማስበው እና ይህን መረዳትም ኢቭን ከአባቶች ጽሑፍም እንደዛ የሚመስል ነገር አይቻለሁ በፊት እና መጽሐፍ ቅዱስም እንደዛ ነው የሚል ብዬ ነው። ከአባቶች እንደዛ ብሎ ያስተማረ ማንም ሰው መጽሐፍ ቅዱስን አንብቦ መረዳት ይችላል ብሎ ያስተማረ አባት አምናሹር ግን ዮሐንስ አፈወርቅ ይመስለኛል ስለ ሄዘኖች በደንብ እንትኑን ልነግርሃለሁ በደንብ ሀሳቡን ዳይሬክት ኮት ባይሆንም ግን ሀሳቡ ምንድን ነው የሚለው አንድ ሄዘን መጥቶ ወይም ደግሞ አንድ ዓለማዊ ሰው መጥቶ ክርስትናን መቀበል እፈልጋለሁ ግን በመካከላችሁ ብዙ ኮንፊውዥን አለ፣ ብዙ መከፋፈል አለ፣ የየትኞቹን ዶክትሪን ልቀበል ብሎ ቢጠይቅ ወደ ስክሪፕቸር ዳይሬክት አደርገዋለሁ ነው የሚለው ዮሐንስ አፈወርቅ። አምሶሪ በጣም እንትን ካልኩ ሌሎች ሰዎች ሊያረሙኝ ይችላሉ፣ ዮሐንስ አፈወርቅ ካልሆነ ግን ለምሳሌ ኦንሊ ጂሰሶች መጽሐፍ ቅዱስ ያነባሉ አይደል? ለምን ዮሐንስ አፈወርቅ ጋር እንሄዳለን? እንትን አታድርግብኝ፣ ዳይቨርት አታድርግብኝና ሀሳቤን ልል የፈለግኩት ዮሐንስ አፈወርቅ አንዴ አሁን ዮሐንስ አፈወርቅ ይሁን አይሁን የትኛው አባት ይሁን እርግጠኛ አይደለም፣ ግን ጋይስ ኤሌል ያነሱ ሀሳብ ምን መሰላችሁ? ሳች ያሉ ሰዎችም ከኛ ጋር ፎሎ እንዲያደርጉ ማንም አማሽ ሰርቴን ዮሐንስ አፈወርቅ ነው። በቃ አይ ካን ቼክ ኢት ዮሐንስ አፈወርቅ ነው። እሺ ቆይ እሱ አይደለም ኢሹ። ኤሌል ያለው ምንድን ነው? መጽሐፍ ቅዱሱ ግልጽ ነው። ማንም ሰው መጽሐፍ ቅዱስን ይሄ ባይ ዘ ወይ አሁን አንተ የተናገርከው ሀሳብና ፖይንት ሊትራሊ ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ እንደዛ ነው። መጽሐፍ ቅዱስ የመዳን ትምህርቶች ላይ በጣም ግልጽ ነው፣ የሚያሻማም አይደለም፣ ማንም ሰው ሊረዳው የሚችል ነው አይነት ሀሳብ ያስቀምጣል። እኔ ደግሞ እያልኩ ኦንሊ ጂሰሶች መጽሐፍ ቅዱስ አንተ የምትይዘው መጽሐፍ ቅዱስ ነው አይደል የሚይዙት የሚያነቡት? ያ ገሶ እንግዲህ ሌላ መጽሐፍ ቅዱስ አይኖራቸውም ብዬ አስባለሁ፣ እንደ ሞርሞኖቹ ምናምን። አንተ የምታነበው መጽሐፍ ቅዱስ ይዘው ምን ብለው ነው እምነታቸው? በስላሴ አያምኑማ። ያ በስላሴ አያምኑም፣ ኢየሱስ አብ ነው ይላሉ አይደል? ያ እንግዲህ እየሰማን ነው፣ ቲክቶክ ላይ እየሰማው ነበር እንጂ ስለነሱ ትምህርት በደንብ አላውቅም። አዎ ከቲክቶክም ውጪ ቼክ ማድረግ ትችላለህ። ዋነስ ጴንጤቆስታል ብለህ ቼክ ብታደርግ ታሪካዊ አመጣጣቸውን ማታውቅ ከሆነ ጴንጤቆስታል እንቅስቃሴ ተጀመረ። ከዛ በኋላ ሁለት ቦታ ስፕሊት አደረጉ። ዋነስ ጴንጤቆስታል እና በስላሴ የሚያምንና በስላሴ የማያምን ብለው ጴንጤቆስታሎች ተከፈሉ። ዋነስ ጴንጤቆስታል እና ትሪኒቲ ጴንጤቆስታል የሚባለው ምን ልልህ ፈልጌ ነው? አሁን እነዚህ ሰዎች መጽሐፍ ቅዱስ የመዳን ትምህርት ላይ ግልጽ ከሆነ ማንም ሰው መጽሐፍ ቅዱስን አንብቦ መረዳት የሚችል ከሆነ ለምንድን ነው ስላሴ ነው የካዱት? ይሄ ሁሉ ሚሊየን ሰው ይህን አሁን ማለት ማብራራት ካለብን ልክ አድቫንስድ ቴዎሎጂካል ኑዋንስ ላይ ሲገባ ሰው በጣም እንትን ሊል ይችላል፣ ሊሳሳት ይችላል። አሁን ቅድምም ያልኩ የነበረው ነገር በቃ ፋንዳሜንታል የሆነው ድነት የሚገኝበት መሰረታዊ ትምህርት ግልጽ ነው ነው ያልኩ። አሁን ቄልቄዶን ጉባኤ ቤተክርስቲያን ለሁለት ከፍሎ አሁን እኩል ማውራት ሳይሆን እኮ ሀሳቡን እንድትረዳ ነው። ቆይ ተረጋጋ። ስለጠየቀኝ ነው እኮ ጋዴሽ እኩል እንትን ስለጠየቀኝ እየመለስኩ ነበር። እሺ ወይ ስታወራ ማለት ነው በቃ አንዴ እንደጀመርክ አትጨርሰው። ሰው እያናገረኝ ነው፣ ቆም ብዬ ላስብ ላድምጥ የሚባል ነገር አለ። ዝም ብለህ ገብቶኛል፣ ግን ያው ሀሳቤን ካልጨረስኩ በእንትን ነው ምን እንዳልኩ ግልጽ አይሆንም እኮ ታዲያ። አይ ምን መሰለህ ሺፍት እያደረግህ የሚያስቆም ምክንያት አለው። እሺ ስለዚህ አደረግ ነው እንጂ እኔ ፖይንቱ ላይ ስታወራ አሁን አድቫንስድ ቴዎሎጂ ይቅርታ፣ አንተ እሺ አድቫንስድ ቴዎሎጂ ያልክ እንጂ
የስላሴ ትምህርት አድቫንስድ ቴዎሎጂ ነው። ስላሴ ስለ ዲቴል የሆኑ አሁን ፊሊዮኬ ምናምን አይደለም። የስላሴ ትምህርት አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ሶስት አካል የሚለው አድቫንስድ ቴዎሎጂ ነው እኮ። ግልጽ ነው መጽሐፍ ቅዱስ በቤዚክ ሌቭልማ እኮ መጽሐፍ ቅዱስ ላይ እንዳለው በቃ ግልጽ ነው። በጣም ጥሩ። ስለዚህ መጽሐፍ ቅዱስ ላይ ማንም ሰው ይሄንን ነገር አንብቦ መረዳት የሚችል ከሆነ በቀላሉ ይሄ ሁሉ ሚሊዮን ኦንሊ ጂሰስ ለምን ይሄንን ሐሳብ ሳተ? እንግዲህ ይህን መመለስ ለምን ሆነ ማለት እንግዲህ ብዙ አይነት ነገር ስላለ ዓለም ላይ ካሉ ህዝቦች ብዙ አይነት የሆነ ሰው አለ። እያንዳንዱ ለምን ሆነ የሚለውን ጥያቄ እንግዲህ ከባድ ነው። ቅድም ያልከውን ፖይንት ያፈርስባል ነው። አሁን ታች ያላችሁ ሰዎችም እንድትሰሙ እንፈልገው ቅድም ያልከው ሐሳብ ያፈርስባል። እሱ ምንድነው? የትኛው ነው የሚያፈርሰው? ባይብል ኤንድ አንደርስታንድ ኢት የሚለው ሐሳብ ያፈርስባል። ሁለተኛ ጥያቄ ልጠይቅ። ጆቫ ዊትነሶችን ታውቃቸዋለህ? የየሃዋ ምስክሮች አንተ የምታነበው መጽሐፍ ቅዱስ ነው የሚያነቡት አይደል? የሆነ አልተሬሽን ምናምን ትራንስሌሽን ላይ ያደርጋሉ። ግን አንዳንድ ትራንስሌሽን እንዳለ ሆኖ ግን በስላሴ ያምኑ ወልድ ፍጡር ነው ብሎ ነው የሚያምኑት አይደል? እንደዛ አይነት ነገር እንደዛ ነገር ነው። እንደዚህ አይነት ነገር ሳይሆን እንደዛ ነው እምነታቸው። አብ ወልድን ፈጥሮ ከዛ በወልድ ዓለማትን ፈጠረ ነው። ምን ልልህ ፈልጌ ነው ይህን ፖይንት ያነሳሁት። አሁን ምን ልልህ ፈልጌ ነው፣ ሊትራሊ ብዙ ሚሊዮን ሰዎች አሁን በእምነት ደረጃ የሚከተሏቸው ሰዎች መጽሐፍ ቅዱስን ያነባሉ፣ ስላሴን አይቀበሉ። መጽሐፍ ቅዱስን ያነባሉ፣ ወልድ ፍጡር ነው ይላሉ። ኦኬ ግን ጋዲ አሁን እኮ አንተ ፖይንቱን ሶሪ ኢንተራፕት አድርግህና አንተ አሁን የኔን ፖይንት ወደ ምንፍቅናዎች ወደሚታወቁ ምንፍቅናዎች ወስደ ወደዛ ነው ዳይቨርት ሚስጥራትን መካድ ምንፍቅና ነው የሌለ ሚስጥራትን መካድ ሲባል ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ማመን ምንፍቅና ነው አይደለም? ማለት አሁን ሂስቶሪካሊ ለምንድን ነው ይህ አይነት አርጊውመንት የተነሳው ሲባል ትራንስብስታንሴሽን የሚባለው ትምህርት ነው። ይህንን አለማመን ምንፍቅና ነው ወይስ አይደለም እኮ? አንዴ ልናገር። ማለት አሁን እዚህ ጋር በጣም የሱር ነው በለኝ። ምንፍቅና ነው ወይስ አይደለም? ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ማመን። እውነተኛ የጌታ ስጋና ደም ሲባል ምን ማለት ነው? ይህን መልስልኝና ልመልስልህ። ህይወት ሰጪ፣ የዘላለም ህይወትን የሚሰጥ፣ የኃጢአት ስርየትን የሚሰጥ አይደለም ብሎ ማመን ይሄ የስተት ትምህርት ነው። ግን አሁን ችግሩ የሚመጣው ይኸውልህ፣ አንዴ ላውራ። ቆይ ስማኝ። ምን አለ ጋይስ፣ በደንብ ስሙ። አሁን ቅድም ያልከውን ፖይንት ሁሉም ጋር የዳኑ ሰዎች አሉ የሚለውን ነገር እንዴት እንደማፈርስበት ተመልከት። የሌለ ጆሮ ሰትስ ነው ጋዲ አንዴ ሶሪ ማለት በደንብ የሆነ ኮንስትራክቲቭ የሆነ ኮንቨርሴሽን እንዲኖረን አድርግ። ማለት አንድ ኮንፌስ ያደረግከው የተናገርከው ነገር ስላለ I will build on that and I will ask you a question። እሺ ጥያቄ ጠይቃለሁ። ግን መጀመሪያ አንተ ክሊር ማድረግ ያለብህ ነገር አለ። አሁን ከማብራራት በፊት አንዴ እሺ ቆይ፣ እኔ ሚውት ከማድረግ ብዬ እኮ ባይዘው ከረጅም እረፍት በኋላ ስለመጣ ሚውት ከማድረግ ብዬ ነው። መጽሐፍ ቅዱስን ሰዎች ጋይስ በደንብ ስሙ። መጽሐፍ ቅዱስ ማንም ሰው ማንበቦ መረዳት ይችላል የሚል ሐሳብ አነሳ። እሱ ልክ እንዳልሆነ እዚሁ ዲስፕሩቭ አድርገናል። ኦኬ የድነት ጉዳይ ላይ ራሱ ሰው መጽሐፍ ቅዱስን አንብቦ በቀላሉ ለድነት የሚሆኑ ጉዳዮችን መረዳት ይችላል የሚለው ነገር ጋይድ የሚያደርገው ሰው ያስፈልጋል። ለምን የሚለውን ፖይንት ፕሩፍ ሳደርግላችሁ፣ ለምሳሌ ኦንሊ ጂሰሶችን ብትመለከቷቸው መጽሐፍ ቅዱስ ያነባሉ፣ በስላሴ አያምኑ። መጽሐፍ ቅዱስ ያነባሉ፣ ኢየሱስ አብ ነው ይላሉ። የሃዋ ምስክሮችን ጆቫ ዊትነሶችን ብትመለከቷቸው መጽሐፍ ቅዱስ ያነባሉ፣ በስላሴ አያምኑ። መጽሐፍ ቅዱስ ያነባሉ፣ ወልድ ፍጡር ነው ብለው ነው የሚያምኑት። ሌሎች መዘርዘር ይቻላል። ኤሌልንም ድጋሚ ምን ብዬ ጠየቅኩት፣ አንድ ሰው በቤተ እምነት ደረጃ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ቢያምን ሚስ ህይወት ሰጪ አይደለም፣ የኃጢአት ስርየት የሚሰጥ አይደለም፣ የዘላለም ህይወት አይሰጥም፣ የዘላለም ህይወት የሚሰጥ አይደለም ብሎ ቢያምን ትክክለኛ ነው ወይስ እውነተኛ ነው ወይስ ሐሰተኛ ትምህርት ነው ስለው ይህ ስህተት ትምህርት ነው አለ። ስለዚህ ሰዎች የስህተት ትምህርት ባለበት ህብረት ውስጥ ቁጭ ብለው ይሄን መልስልኝ፣ ሰዎች የስህተት ትምህርት ባለበት ህብረት ውስጥ ቁጭ ብለው ሊድኑ ይችላሉ? ጋዲ አሁን የአንተ ኮንክሉዥን እየሰጠ ነው በደንብ አንዳንድ እንትኖች አረፍተ ነገሮች ላይ ክሊር የሆነ አግሪመንት ሳንደርስ አንተ ኮንክሉዥን እየሰጠ ነው። አሁን እኔ መጠየቅ የምፈልገው ነገር አሁን እኔ ማልቀበለውም የጌታ ስጋና ደም እውነተኛ ምንድነው ቅዱስ ቁርባን እውነተኛ ስጋና ደም ነው ተብሎ ሲነገር አሁን እንግዲህ ሪፎርሜሽን ላይ ተቃውሞ የተነሳበት ነገር ትራንስሳብስታንሴሽን የሚባል ነገር ነው። ሳብስታንሱ ቸንጅ ያደርጋል የሚለው ትምህርት ነው እና እናንተም አሁን እውነተኛ የጌታ ስጋና ደም ነው ስትሉ ሪሊ ሳብስታንሱ ወደ ጌታ ስጋና ደም ይቀየራል ነው ወይስ በዛ በኩል
የምንቆርሰው ህብስት ከጌታ ስጋ ጋር መንፈሳዊ ህብረት አለው ነው የሚለውን ነው አሁን የመጽሐፍ ቅዱሳዊ ያን ነገር እንግዲህ ያን ዲና የሚያደርግ ክርስቲያን የለም። ከርዕሱ ወጣህና ብዙ ነገር እንትን ማለት ነው። አልተንተባተብኩም። ሶሪ እኔ እኮ ለአንተ ኢዚ ላደርግልህ ነው እንድትመልስ። አንዴ ቆይ ስማኝ። ኦርቶዶክስ ቅዱስ ቁርባን ላይ ያላትን ትምህርት ታውቃለህ? ብዙ ነገሮች እኮ የተለያየ ሰው ጋር ስለምሰማ አንዴ እንደዚህ ነው ስትል አንዴ እንደዛ ስለሚል በደንብ በትክክል ሰብስታንሱ ቼንጅ ያደርጋል ብለን እናምናለን እኛ። እየጠየቅኩ እኮ ነው ጋዲ። እኔ እኮ ኮንክሉዥን እየሰጠው ሳይሆን ይህን ክሊር አድርግልኝ ነው። አሁን ክሊር ላድርግልሽ። ኦርቶዶክስ ቤተክርስቲያን ከዚህ በፊት እኮ ስንት ጊዜ ላይ አውርተን እናውቃለን በዚህ ጉዳይ። ኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ላይ ያላት ትምህርት ሰብስታንሱ ቼንጅ ያደርጋል። ሰብስታንስ ሲባል ጋይስ ምን ማለት ነው? ሜቢ እንግሊዝኛውን እንትን ላላችሁ ህብስትና ጽዋው አለ አይደል? ህብስትና ወይኑ አለ። ያ ህብስቱ ተቀይሮ ፊዚካል ቼንጅ፣ ለምሳሌ ይሄ ህብስት የነበረው ህብስት ዳቦ ነገር የነበረው ህብስቱ ወደ ስጋ ይቀየራል። ሰብስታንስ ፊዚካል ቼንጅ አለው ብለን አናምን። ስለዚህ ትራንስሳብስታንሴሽን የሚለው ትምህርት የስተት ትምህርት ነው በኦርቶዶክሳዊ ቆይ ስማኝ፣ እኔ እኮ አንተ ነው እኛ ትራንስሳብስታንሴሽን እንቀበላለን እንዲ አንቀበልም እኮ አትቀበልም። ስለዚህ የስተት ትምህርት ነው ማለት ነው ትራንስሳብስታንሴሽን። አሁን እንዴት እንደማወራ ከአሁን በኋላ እንዴት እንደማወራ ሶሪ። አይ እኮ አንተም እኮ ኮንክሉዥን እየሰራ ስለሆነ እንደዚህ እየመለስክልኝ እንዴት ሄድ ብዬ አሁን በጣም በሚያስቅ ሁኔታ ወንድማችን እንግዲህ ፕሮቴስታንት ነው። ከቅድም ጀምሮ ሲያነሳቸው የነበሩ ሀሳቦች እየፈራረሱ ሲያስቸግሩት ማይከን እንዳታነሳ። ኦርቶዶክስ ቤተክርስቲያን ስለ ቅዱስ ቁርባን ያላት ትምህርት ግልጽ ነው። ቅዱስ ቁርባን ላይ ሰብስታንስ ቼንጅ ያደርጋል ብለህ አታምንም። ህብስትና ወይኑ ፊዚካሊ ወደ ስጋና ደም፣ አሁን የስጋ ቤት እንደሚሰቀል አይነት ስጋ አለ ወደዛ ይቀይራል ብለህ አታምንም። ይሄ ግልጽ ነው። ሁለተኛ ሚስቲካል ቼንጅ አለ ብለን ነው የምናምነው። ሚስቲካል ቼንጅ ምን ማለት ነው ከተባለ ሚስጥራዊ ለውጥ እንደምንለው ማለት ነው። ኦኬ ፊት ለፊት እኛ በአይናችን የሚታይ ነገር የለም። ይሄ ለፊዚካል ቢንግ አለ አይደል? ፊዚካል ቢንግ ለምሳሌ እኛ ስጋ አይደለን? ስጋ ለሆንን ሰዎች ፊዚካሊ የምናየው ፊት ለፊት የሚታይ ለውጥ የለም። እንዲህ እንደማለት ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ጌታችን ኢየሱስ ክርስቶስ ህብስቱን ባረከ። ኦኬ ህብስትና ጽዋውን ከባረከ በኋላ እንካችሁ፣ ይህ ከባረከ በኋላ ስጋዬ ነው ብሉ። ምኑን የሰጣቸው? ህብስቱን ሲሰጣቸው ግን ምን አለ? ይህ ስጋዬ ነው ብሉ። ጽዋውንም አንስቶ ይህ ደሜ ነው ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ ደሜ ይህ ነው አለ። ፊዚካሊ ተቀይሯል? አልተቀየረም። ቤተክርስቲያናችን እምነቷ ይሄ ነው። ኦኬ ቤተክርስቲያናችን እምነቷ አሁን እያወራን ያለ ነው። እኔ ኦርቶዶክስ ነኝ፣ አንተ ፕሮቴስታንት ነህ። ካቶሊክ ጋር ሄድክ፣ ካቶሊክ እዚህ ገዝት ላይ ያለ የለም። ስለ ካቶሊክ አይደለም እኛ ይሿችን ነው፣ ኦርቶዶክስና ፕሮቴስታንት ነው እያወራን ያለ ነው። ኦኬ ስለዚህ ኦርቶዶክስና ፕሮቴስታንት እስከሆንን ደግሞ ቅድም እንዳልኩ አንድ ኮንፊርም ያረክልኝ ነገር አለ። አሁን ሌትስ ጌት ባክ ቱ ወደ ቀደሙ ቶፒክ እንመለስና ቅዱስ ቁርባን እውነተኛ የጌታ ስጋና ደም ወይ ደግሞ ህይወት ሰጪ ነው። አሁን ታው ለምሳሌ ኤሌል የኃጢአት ስርየትን ወይ ደግሞ የዘላለም ህይወትን ይሰጣል ብለህ ታምናለህ? አሁን ማይክን ሆነ አድርግ። እሺ ጋዲ ካቶሊኮች ካቶሊክ ገስት ላይ እኔ ቶታሊ እንደ ክርስትና እያወራው ስለነበረ ነው እንጂ እኔ ምንም ፖይንት ሜክ ለማድረግ የሆነ ነገር እንኳን በዛ እንግል እያየው መሰለኝ የዝንብ ጠንጋራ እንዳያለን ኤሌል ተወሱ እንኳን ምን አስበህ እንደነበር ኧረ በጭራሽ የእውነት ጋዲ ከልቤ ነው። እኔ እንዲሁ እኔ ኦርቶዶክስን በጣም ነው የምወደው። ባይዘይ ማለት ቅድም ሀና የምትባለው ስታወራ እንደነበረው እኔም እዚህ ዳይ ስምረዳው በቃ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስፔሻል በእኛ ሀገር ኮንቴክስት ያ እስከ ማለት እንግዲህ ግልጽ ሆነን የምንነቅፈው ነገር ሊኖር ይችላል፣ ግን አይ ሪሊ ግሬትፉል በጣም እስቲል ነው፣ ግን የምንነቅፈው ነገር አለ በጣም። አሁን ሌላውን ነገር ተወውና ጋድ የጠየቀ ሀሳብ ላይ ትኩረት አድርግ። በቃ ሌላውን ነገር እሱ የጠየቀ ጥያቄ ላይ ትኩረት ካደረግ እውነቱን ታገኛለህ። ኦኬ ላውራ ቀጥልሽ ቅድም ያልኩ ላይ እና እንደዛ ከእንትን አንጻር አትየው ብዬ ነው። እኔ ሌላ አይነት ፕሮፓጋንዳ ምናምን ትልል አይደለም። እና የጠየቀ ጥያቄ ምን ነበረ? የጠየቀ ጥያቄ አረሰውትም ልመልስልህ ነው አረሰውትም። ምን ፈልጌ መሰለህ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ወይ ደግሞ ቅዱስ ቁርባን ህይወት አይሰጥም። ኦኬ
የኃጢአት ስርየት ወይ ደግሞ የዘላለም ህይወትን አይሰጥም ብሎ የሚያምን ሰው ትክክለኛ ክርስቲያን ነው? እኔ ኦርቶዶክሳዊ የሆነው አረዳድ ይህን የምንረዳው በቃ የጌታ ስጋና ደም ከጌታ ስጋ ጋር ህብረት ያለው ስፒሪቹዋል የሆነ ምግብ ነው ብዬ ነው ማምነው። ጥቅም አለው የስፒሪቹዋል ምግብ። ጥቅሙ ምንድን ነው ለአንተ? ለምሳሌ ስፒሪቹዋል ግሮዝ ሰው በስጋ እንደሚያድገውም ስፒሪቹዋል የሚያድገው በእነዚህ ቅዱሳት ሚስጥራት ነው። የጌታ ስጋና ደምን በመብላትና ነፍስን ይቀድሷል። ስፒሪቹዋሊ ግሮዝ ካለ እንግዲህ የስፒሪቹዋል ያሉ በነፊቶችን ሁሉ ይሰጣል። እንዲሁ ቬን የሆነ ሲምቦል ብቻ አይደለም። እንደዛ ነው ማምነው። በጣም ጥሩ። ስለዚህ ስጋና ነፍስን የመቀደስ አቅም አለው። ስፒሪቹዋል ካልን ኦፍኮርስ አሁን አንተ ያለን እምነት የማያምኑ ብዙ ሰዎች አሉ። ይሌላ አሁን አንተ የምታምነውን እምነት የማያምኑ ሰዎች ለምሳሌ ሚር ሲምቦል ነው የሚሉ ሰዎች ዳስ አን ኦርቶዶክስ የሆነ ትምህርት ነው። ሚር ሲምቦል አይደለም። በቃ ኦርቶዶክሳዊ የሆነው መረዳት ሚር ሲምቦል አይደለም። በቃ አሁን የኔ ፖይንት እኮ እዚህ ጋር ነው። አየህ ቅድም አሁን ሁሉም ጋር አለ ስትል በእምነት ተቋም ደረጃ ኦኬ፣ በዲኖሚኔሽን ደረጃ ይሄን እምነት ይዞ የተሰበሰቡ በፕሮቴስታንት ውስጥ ብዙ ዲኖሚኔሽኖች አሉ። ይሄ ጴንጤቆስጣል ማጆሪቲውን ጴንጤቆስጣል ብትመለከት አሁን አንተ የምትለውን ይሄ አንኦርቶዶክስ የሆነው ትምህርት ትክክለኛ ትምህርት አይደለም ያልከውን እምነት ነው በእምነት ደረጃ ይዞ ያለ ብዙ ጴንጤቆስጣሎች። እነሱ አሁን ክርስቲያን ተብሎ ይጠራሉ ነው የኔ ጥያቄ። ለሰይ እንግዲህ ከኢትዮጵያ ውስጥ ወንጌላውያን ከሚባሉት መካነ ኢየሱስ አንዱ እንደሆኑ አውቃለሁ እና የእነሱ ትምህርት ደግሞ ቅድምም ስትል እንደነበረው ሞር አንተ እንዳልከው ክሎዝ ነው እና የእነሱ እውነተኛ እንትን ነው ፐርፌክት ኦርቶዶክሳዊ ትምህርት ነው። እንትን ኧረ በስመ አብ እንትን አድርጋለሁ ለመመለስ እኮ እንዲመች ብዬ ነው። በዚህ ማታ ሳልፈልግ አቮይዲንግ ዘ ኢሹ ፋላሲ እየሰራ አታስቀኝ። እኔ አሁን ምንድን ነው ስለ ጴንጤቆስጣል በጣም ጋዲ የሚለውን በጣም እኔ እኮ ኢኖሰንት የሆነ ወሬ እያወራሁ ነው እና እንትን አድርገኝ። እኔ አስቀኝ እኮ ነው እኔ እየጠየቅኩ ያለው ሀሳብ ሌላ ቦታ እኔ እኮ ለመመለስ እንዲመቸኝ ነው። እኔ በጣም ፍሬንድሊ የሆነ ኮንቨርሴሽን ነው እና ኢፍ ዩ ሳይ ዳት ዋን ኢዝ ፒውር ኦርቶዶክስ የሆነ ትምህርት ነው የሉተራኖች ሌል ራሳችን ቢያንስ ለመደማመጥ እንሞክር ፓፓ እና እኔ ጠየቅኩ ሰማኛው ስለ መካነ ኢየሱስ በኋላ እኔ ብጠይቀኝ እመልስልሃለሁ ከምን አንጻር ልክ አይደለም ብዬ እንደማምን ችግር የለውም። እኔ እኮ ባይዘዌ እኔ ኦርቶዶክስ መሆኔን ከምወድባቸው ነገሮች ውስጥ ምንድነው ፊት ለፊት ቤተክርስቲያን የምታምነውን ነገር ደረቴን ነፍቼ ኮንፌስ አደርጋለሁ። ማንንም ለማስደሰት ብዬ ሰዎችን እወዳለሁ፣ ሰዎችን አከብራለሁ። ግን ሰዎችን ለማስደሰት ብዬ ደግሞ ቤተክርስቲያን የማትለው ነገር ጥንታውያን የቤተክርስቲያን አባቶች ያላሉት ነገር አለ። አሁን የኔ ጥያቄ የሌለ በደንብ ስም ሚር ሲምቦል ነው ብለው የሚያምኑ ጴንጤቆስጣል ውስጥ ብዙ ጴንጤቆስጣል ዲኖሚኔሽኖች አሉ። እነዚህ ሰዎች እውነተኛ ክርስቲያን ናቸው ወይ ነው ጥያቄ። እንግዲህ እንደዛ ብለው የሚያምኑ ካሉ አንኦርቶዶክስ የሆነ ትምህርት ነው ያላቸው። እዚህ ጋር መመለስ አለባቸው። ተሳስተዋል ክርስቲያን ናቸው ወይ? ይሄ በጣም ዲፊካልት የሆነ ኮስችን ነው ማለት ለምን እንዴ? እሺ ቆይ ጳውሎስ ምን እንደሚል ልንገርህ። ጳውሎስ ለምሳሌ በገላትያ የነበሩ ሰዎች ክርስቲያኖች ናቸው አይደል? የገላትያ ቤተክርስቲያን ወደ ገላትያ ሰዎች ብሎ ሲጽፍ በገላትያ የነበሩ ክርስቲያኖች መልእክት የተጻፈላቸው ለክርስቲያኖች ነው አይደል? ለገላትያ ክርስቲያኖች የገላትያ ክርስቲያኖችን ቅዱስ ጳውሎስ ያኔ መልእክቱ ሲጽፍላቸው ይህን እምነት ወይም ደግሞ ይህን ትምህርት ይዛችሁ ከቀጠላችሁ ከጸጋው ተለይታችሁ ከክርስቶስ ተለይታችሁ ወድቃችኋል ይላችኋል አይደል? ከጸጋው ውጭ የግርዛት ምናምን ከጨመሩ የወንጌልን ሴንትራል ሜሴጅ እንትን የሚል ስለሆነ ሰው አምኖ ምን የሚል በኢየሱስ እኮ ሳያምኑ ቀርቶ አይደለም አይደል? በኢየሱስ ሳያምኑ ቀርቶ ሳይሆን አምነ ተጠምቀ ድጋሚ መገረዝ ያስፈልጋል የሚል ትምህርትን ስለተቀበለው አይደል? ያ ደግሞ ቶታሊ ኮንትራዲክት ነው የሚያደርገው ከዛ ትምህርት። በጣም ጥሩ። አሁን ጌታችን ኢየሱስ ደግሞ በንጽጽር ላመጣልን። ጳውሎስ እነዚህን ሰዎች ምን አላቸው? ታች ያላችሁ ሰዎች በደንብ ስሙ። ጳውሎስ እነዚህን ሰዎች ከጸጋው ተለይታችሁ ወድቃችኋል፣ በዚህ ፍጥነት ከክርስቶስ ኢየሱስ ወንጌል እንዴት ፈቀቅ እንዳላችሁ ይደንቀኛል እያለ ነው ጳውሎስ ይጻፍላቸው። ወድቃችኋል እያላቸው። አሁን ኤሌል ጳውሎስ የተናገረው ንግግር እንያዝና ጌታችን በአንደበቱ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለ፣ ይህ ስጋዬ ነው ብሉ፣ ይህ ደሜ ነው ጠጡ፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ጌታ የተናገረውን ትምህርት
ይህን ትምህርት አለመቀበልና አለማመን ከጸጋው ውድቅ ያደርጋል አያደርግም? ያደርጋል። በቃ ማለት ህይወት የሚገኝበትን ትምህርት ሁሉ እንትን እየጣልክ ምትሄድ ከሆነ ምንም አይቀርም። ግን አሁን ኮንክሉዥን ለመስራት ደግሞ እንዳንተ አሁን የሆነ ዲኖሚኔሽን ክርስቲያን አይደለም። እሺ አይ ኮንክሉዥኑን አንተ ስራው ብዬ ነው። ኮንክሉዥኑን አንተ በደንብ ፈርዘር እንትን ስላደረግ አንተ ኮንክሉድ አድርግ። ግን አምናት ኢን ዘ ኮንዲሽን ከጸጋው ወድቀዋል ካልከኝ ጴንጤቆስጣሎች ሚር ሲምቦል ነው ብሎ የሚያምኑ ብዙ እልፍ አላፍ ጴንጤቆስጣሎች ከጸጋው ወድቀዋል ማለት ነው። ጋዲ ዝምታ ስለተስማማን አንተና እኔ አሁን እውነት ኦርቶዶክሳዊ የሆነ ትምህርት እዛ ጋር ምን እንደሆነ ስለተስማማን አይ በቃ ይላይ እነዛን ደግሞ እንጸልይላቸው እንዲመለሱ ምናምን የሳቱትን እንዳልከው እንደዛ ይላ ሰማኛለኝ። ለሌሎች ጴንጤዎችም ሆነ ለሌሎች ሰዎች እኔ እውነት ለማውራት እግዚአብሔር በሚያውቀው እኔ አንተን ሰው እንደመሆነ ወጣትም አከብራለሁ እግዚአብሔር በሚያውቀው ግን እውነትን የምታምኑበትን ነገር ለመናገር ኮንፊስ ለማድረግ አትፍሩ። በቃ ልክ ያልሆነ ነገር የማምንበትን እኮ ነገር ያለው ጋዲ በቃ በደንብ በጣም ቦልድሊ ነው የምናገረው ማምንበትን ነገር። አዎ እና በቃ አሁን እንዳልከው ነው። ስለዚህ ለጴንጤቆስጣሎች ስለዚህ አሁን እኔ ልጠይቅ የምፈልገው ነገር ቀጥል። ወደ አንተ ጥያቄ ጨርሻለሁ። የአንተን ጥያቄ ልቀበልና ስለዚህ አንተ ራስህ በክርስቶስ ክርስቲያን እንደሆን ታምናለህ። እኔን እንደ ክርስቲያን ለመቀበል ምንድን ነው የሚከብድህ ነው? በጌታ ቤተክርስቲያን ውስጥ አምቴሊንግ እኮ በጣም እውነተኛ የሆነው ኦርቶዶክሳዊ የሆነውን ትምህርት እየነገርኩ ነው። አሁን ተስማማን። እንግዲህ እዚህ ስፔሲፊክ ቶፒክ ላይ ተስማማን። ተመሳይ እምነት ነው ያለኝ፣ ተመሳይ መረዳት ነው ያለኝ። አሁን ምን መሰለህ ምንድን ነው የቀረው ነገር ለሀኒቾ ቅድም ስነግራት የነበረውን ነገር ናይሲኖ ኮንስታንቲኖፕል ጸሎቱን ታውቀዋለህ አይደል? ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ያ ክሪዱን አውቀዋለሁ በደንብ። አባቶች ቅድምም ለሀና ሳብራራለት ነበር። አባቶች ኃጢአት በሚሰረይባት we believe in one baptism for the remission of sins የሚለውን ነገር ሲናገሩ የተናገሩት ከላይ አይተህ ከሆነ ከሁሉ በላይ በምትሆን ሐዋርያት በሰሯት በአንዲት ቤተክርስቲያን እናምናለን ካሉ በኋላ ነው ኃጢአት በሚሰረይባት በአንዲት ቤተክርስቲያን በአንዲት ጥምቀት የሚለውን ነገር ጎን ለጎን የተናገሩበት ዋናው ምክንያት እቺ አንዲቷ ጥምቀት የኃጢአት ስርየት የምታሰጠው ያቺ ጥምቀት በአንዲቷ ቤተክርስቲያን ውስጥ በእውነተኛ የጌታ ቤተክርስቲያን ውስጥ ነው የምትሰጠው የሚለውን ነገር ለማሳየት ነው። ከቤተክርስቲያን ውጭ የሆኑ ሰዎች ደግሞ ያንን ሐዋርያዊ ቅብብሎች ከመጀመሪያ ክፍለ ዘመን ጀምሮ ያለውን ያንን ሐዋርያዊ ቅብብሎች ደግሞ ሰው ጠብቆ ካልመጣ ኦኬ የጌታ ቤተክርስቲያን ውስጥ ነው ብዬ እኔ አላምንም። እኔ እቀበላለሁ። የናይሲን ኮንስታንቲኖፕል ክሪድን እቀበላለሁ፣ አምናለሁ። እሱ ነው እምነት መግለጫው፣ እሱ ነው እምነቴ፣ እሱ ነው አምናለሁ። ዋትስ ሌፍት? እሱን እኮ ለምን አትጨምርም እያልኩ እኮ ነው ወደ ቤተክርስቲያን እንደ ትሩ ቸርች እኮ ነው። እኔ እውነተኛዋ የክርስቶስ ቤተክርስቲያን ውስጥ ነው ያለሁት ብዬ ነው እየነገርኩህ። የት ነው አምልኮ የሚፈጸመው? ንገረኝ እስኪ። ባለሁበት ሀገር ነው። ባለሁበት ሀገር እንደኔ እውነተኛ ከሆኑ ክርስቲያኖች ጋር ነው አምልኮ። ንገረኝ። እሱን ዲስክሎዝ ማድረግ ሜይ ቢ አሁን አስፈላጊ ላይሆን ይችላል። ለምን አሁን ዲስክሎዝ ብታደርግ ለምን እንደሆነ ታውቃለህ? ከአንተ ጋር በትምህርት የማይመሳሰሉ ሰዎች ጋር ሄደህ አምልኮ እንደምፈጽም ባይዘው ውስጥ እንደዛ አይደለም፣ በፍጹም አይደለም። ተናገር እኮ ያለሁበትን ቦታ ዲስክሎዝ ማድረግ ስላልፈለግኩ ነው። ሌላ ፐርሰናል በሆነ ኬዝ የቸርቹን ስም ንገር። ጋዲ እንትን እኮ ነገርኩ ማምነውን ነገር ሰው ዲስክሎዝ ማድረግ ስላልፈለግኩ ነው አልኩ። ወይ ደግሞ ሙሉ ወንጌል ነው በል በቃ እንትን ይበለን። በቃ ለዛሬ እኔ እረዳለሁ ብሮስኪ፣ እኔ እረዳለሁ። ጌታ በሚያውቀው እኔ እረዳለሁ። ከምን አንጻር ይህን እንደምትል እኔ እረዳለሁ። ችግር የለውም። እኔ ግን አሁን ለአንተ ሁሌ ጥያቄን ግን አልመለስክም ጋዲ። ጥያቄንማ መለስኩልህ እኮ እንዴ። አንተ ከቤተክርስቲያን ውጭ ስለሆንክ ቆይ አንዴ ስማኝ። የመጨረሻ ጊዜ ብዙ ደቂቃ ወስደን አወራን። ገስት ላይ ብዙ ሰው አለ እውነት ለማውራት እና ለመጨረሻ ጊዜ ልመልስልህ። ቀደም መልሼልሃለሁ። ከቤተክርስቲያን ውጪ ስለሆንክ ከጌታ ቤተክርስቲያን ውጪ ስለሆንክ ምንድነው ከቤተክርስቲያን ውጪ ያደረገኝ? ጋዲ ሶሪ ያገኝ በጣም ኢንተራፕት ስላደረግኩ። ምንድነው ከጌታ ቤተክርስቲያን ውጪ ነው ብለህ እንድታምን ያደረገ አልኩ። የት ነው አምልኮ የምፈጽመው? እኔ እኮ ውጪ እንደሆንኩ ላሳይህ ነው። ከጌታ ቤተክርስቲያን ውጪ እንደሆንኩ እኮ ላሳይህ። ያ በጣም እንግዲህ ፈርዘር መረጃ ከፈለክ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አይደለም
ግን እምነታችን አሁን እኔ እንደነገርኩ ነው። አሁን ችግሩ ምን መሰለህ ኤሌን፣ አሁን እኮ ትልቁ ችግር አሁን አንተ ይሄን የምጠይቀህ እኔ እንደው ዝም ብዬ ከአንተ ጋር የመከራከር የመጨቃጨቅ ሱስ ስላለብኝ ኦኬ ሌትስ ሊቭ ኢት እስ ኦኬ በቃ በጣም ኮንስትራክቲቭ የሆነ ኮንቨርሴሽን ነበር። ሌትስ ሊቭ ኢት አትበል። በጣም መሰረታዊ ነገር ነው። ለምን መሰለህ ይሄን የምጠይቀህ አምልኮ የምፈጽምበትን ቦታ ከነገርከኝ እንዴት ከጌታ ቤተክርስቲያን ውጭ እንደሆንክ ላሳየህ ነበር። ግን አንተ ለመናገር ፈቃደኛ አይደለም። በቃ ሌላ ቀን እነግርሃለሁ። በቃ ኦልሬዲ እኮ ለመመለስ በቂ የሆነ ነገር ነግሬሃለሁ። እኔ መልሼ ፈርዘር ሊኖር ይገባል ብያለሁ። ለማንኛውም ለነበረን ቆይታ እግዚአብሔር ያክብር። እኔም አመሰግናለሁ ለነበረን ጊዜ። ጌታ ይባርካችሁ። በጣም እንደዚህ ሞቲቬትድ የሆናችሁ ስለምትሰሩ በጣም ብርታቱን ይስጣችሁ ጌታ። በደንብ አቅም ወደ እውነተኛው መንገድ ይምራ። እኔ እውነት ነው የምልህ። ለምን ትምህርቶችን ሁሉ ሁላችንም እንትን ማለት አለብን። ሁላችንም ፐርፌክት አይደለንም። ወደ እውነተኛው ነገር ሁሉም ሌላ መናገር የምፈልገው ነገር ያ ሁሉም ማለት ኖባዲ ኢዝ ፐርፌክት። አሁን እናንተ እንደምትሉት ኦንሊ ዋን ምናምን የሚባል ነገር የለም። ሁሉም ከእውነተኛዋ ቤተክርስቲያን ትምህርት ድሪፍት አድርጓል። ለሁሉም ታድሶ ያስፈልጓል። ኢንክሉዲንግ ነገር ሌላ አጀንዳ ፈጥረን ልትወጣ ሶሪ ኦኬ እንሰናበት። ቴንክ ዩ ባይ ባይ። እግዚአብሔር ያክብርልን። ኦኬ እንደዚህ ነው እንግዲህ እንደምታዩት ነው ጋይስ። ሰዎች ቅድም እንዳልኳችሁ ቤተክርስቲያን እውነተኛ የሚያድን ትምህርትና እምነት እንዳላት በቃ ምንም ይሄ ወደዚህ ወደዛ የሚያስብል አይደለም። አሁን አንዳንድ ሰዎች ጋር ይኸው አሁን የገባው ወንድምም እንደምታዩት የሚሄዱበትንም ለመናገር ፈቃደኛ አይደሉም። ለምን? ስለምናሳያችሁ ከቤተክርስቲያን ውጭ መሆናቸው። ኦኬ ግን የኛ ቤተክርስቲያን የሚያድን እምነትና ዶክትሪን እንዳላት ሰዎች ሁሉ ኮንፌስ ያደርጋሉ። ወደዚህ ኑ ነው እኛ እያልን ያለን። በቃ ኦኬ ወደዚህ ኑ በብርሃኑ ተመላለሱ ትላለህ።